ለምሳሌ ሁለት ስራ መስራት የምትፈልጊና ብዙ ብር መስራት የምትፈልጊ ሰው ከሆንሽ ምንድነው ስራው ካልከኝ ምንም አይነት ስራ አሜሪካ ላይ በምትሰሪበት ሰዓት ላይ መጥፎ ስራ የሚባል ነገር የለም። አንተ ፔመንትህ የሚጨምረው ባቀረብከው የስኪል ልክ ነው። ስኪል ሴት ሀይ በሆነ ቁጥር ፔመንት እየጨመረ ይመጣል። በተለይ አዲስ ነው ከኢትዮጵያ ወደዚህ ስንመጣ ምን አይነት ዶክመንቶች ያስፈልጉናል ስራ ለመቀጠር ስናስብር ማለት ነውና I believe እኔ ፐርሰናሊ ብዬ የማስበው የመጀመሪያዎቹ ላይክ 6-7 ወሮች በተለይ ከኢትዮጵያ ለመጣሽ በጣም ከባድ ወራቶች ናቸው። አሜሪካ ላይ ያው እንደምንጠብቀው አይነት የስራ እድል ኦፖርቹኒቲ አለ። ከምንም በላይ አሁን ላይ በተለይ አሜሪካ ላይ ስኪሎቻችን በጣም ትልቅ ቫልዩ አላቸው። ምናልባት የምታወራው ነገር ይሄ ስፔሲፊክ ሊመስል ይችላል፣ ግን ለሚያስፈልገው ሰው በጣም ኢምፖርታንት የሆነ ቶፒክ ነበር። እኔ በጣም ተመችቶኛል። አመሰግናለሁና አዲስ የገባችሁ ላላችሁ እንኳን ደህና መጣችሁ። ኖርዌይ አሜሪካ እንግዲህ በየሳምንቱ የምናደርገው ፕሮግራም ነው። እዚህ ፕሮግራም ላይ የተለያዩ ርዕሶችን እያነሳን እንነጋገራለን። በጣም በተጨማሪ ደግሞ የተለያዩ ፕሮፌሽን ላይ ያሉ ሰዎችን ኢንቫይት እያደረግን የራሳቸውን ኤክስፒሪየንስ እንዲነግሩን እዚህ ሀገርም ደግሞ ከኢትዮጵያ ወደዚህ የመጡ ሰዎችን እየጋበዝን ኤክስፒሪየንሳቸውን እንዲያካፍሉ እንጠይቃለን እና በአሁኑ ደግሞ I want to talk about job in America ስራ ጋር በተገናኘ እንዴት አድርገን ራሳችንን ያለውን ዶክመንቶች እንዴት ማዘጋጀት እንችላለን። በተለይ አዲስ ነው ከኢትዮጵያ ወደዚህ ስንመጣ ምን አይነት ዶክመንቶች ያስፈልጉናል ስራ ለመቀጠር ስናስብር ማለት ነውና ሬዚዩሜያችን ላይ መጻፍ ያለባቸው ነገሮች ምንድን ናቸው የሚለውን ዛሬ ላይ ያው እንድንነጋገር እናንተም ደግሞ ከምታውቁት ስራ ተቀጥራችሁም ያላችሁ እዚህ ሀገር የኖራችሁም ሰዎች የምታውቁት ኤክስፒሪየንስ ይኖራችኋል ብዬ አስባለሁ። ስራችሁን ስትቀጠሩ ምን እንዳደረጋችሁ ማለት ነው። ሶ ዛሬ ላይ ከስራ ጋር የተገናኘ ነገር ነው የምንነጋገረው። ከዛም በተጨማሪ ደግሞ አንድ ኢንፎርሜሽን በዚሁ ሼር አደርግላችኋለሁኝ። I don't know ልታውቁት ትችላላችሁ ላታውቁት ትችላላችሁ፣ ግን I think it might help you guys. Workforce Innovation and Opportunity Act program የሚባል አለ። የተለያየ ሰርቲፊኬሽኖችን ለመውሰድ ስናስብ የሚረዳን ነው ልክ እንደ አሲስት ለማድረግ ማለት ነውና እሱንም በዚህ አጋጣሚ እንድታዩት WIOA ይባላል። Workforce Innovation and Opportunity Act ይባላል። ሰርች አድርጉትና እዛ ላይ በደንብ እንነጋገርበታለን። እሱ ላይ ብዙ ጊዜ ስነግራችሁ ኢንፎርሜሽኖችን ከኔ አይደለም I do my own research እና ደግሞ ከዌብሳይት ላይ ወይ የሆነ ነገር ተመርኩዤ ነው የምነሳው። ምክንያቱም እኔ የራሴ የሆነ ኤክስፒሪየንስ ሊኖረኝ ይችላል፣ ግን ቬሪፋይድ የሆነ ደግሞ ኢንፎርሜሽን ሲኖር ከዛ ተነስታችሁ ስትናገሩ አትሊስት ባክአፕ ለማድረግም የሆነ ነገር ይኖራችኋል እና አሁን እኔ የምናገረው ነገር እዚህ ቀጥታ ዌብሳይቱ ላይ ብትሄዱ የምታገኙት ኢንፎርሜሽን ነው። ላስቲክም ከዚሁ ተነስቼ ነበረ ስናገር የነበረው usahello.org ላይ በጣም ብዙ አይነት ኢንፎርሜሽኖች አሉት። ከምን አንፃር ብትሉኝ ለምሳሌ ስራ ብትፈልጉ፣ የእንግሊዘኛ ቋንቋ ለመማር ብትፈልጉ፣ የጂኢዲያችሁን ለመውሰድ ብትፈልጉ እነዚህ ሁሉ እዛ ዌብሳይት ላይ አሉ። usahello.org ላይ እንዴት ነው ስራ የሚገኘው ከአሜሪካ ላይ ስንኖር እንዴት አድርገን ነው ስራ ማግኘት የምንፈልገው እያንዳንዱን ጋይድ ይሰጣችኋል። ላይክ እንዲያደርጋችሁ ሬዚሜያችሁን እንዴት ነው ቢልድ የምታደርጉት እያንዳንዱን ጋይድ። ከፈለጋችሁ ደግሞ ሬዚሜ ቢልድ ለማድረግም እንኳን እዛ ራሱ ቱል አለው ቢልድ ለማድረግ ማለት ነው። So it's easy, like there is literally no point ማትጠቀሙበት ማለት ነው። ስለዚህ የተዘጋጀ ፍሪ ዌብሳይት ስለሆነ አዲስ ለሆኑ ከኢትዮጵያ ወደዚህ ለሚመጡ ስለሆነ እዛ ላይ ማግኘት ትችላላችሁ። ተጨማሪ እዚህ ላይ ሁላችሁንም ማሳተፍ ስለምፈልግ what do you think? ዳኒ how are you? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችን። እሺ 2 አመት ያጋጠመኝንና ያየኋቸውን ኤክስፒሪየንሶች ወይም ያየኋቸውን ነገሮች ለመናገር ነው ወደ ግሩፑ ማለት ነው። ማለት አሜሪካ ላይ ያው እንደምንጠብቀው አይነት የስራ እድል ኦፖርቹኒቲ አለ፣ ግን ኦፖርቹኒቲውን እንዴት ነው የምናገኘው? እሱ ነው ዋናው ዲፊካልቲ ብዬ የማስበው ማለት ነው። እኔ አሁን ከራሴ ቋንቋ ተጨማሪ ሌሎች መናገር የምችላቸው ቋንቋዎች አሉ፣ በራሴ በልምድ የተማርኳቸው ማለት ነው። እንደ አረብኛ የምችላቸው ቋንቋዎች አሉ፣ ግን ያኛው የሚያስቀድም ወይም ኤክስፒሪየንስ ላይ ለውጥ ያመጣል ብለን ልናስብ እንችላለን፣ ግን አንዳንድ ጊዜ በዛ መንገድ ላይ ሄድ ይችላል ማለት ነው። እና የኔን ጀርኒ ለመናገር ያክል ያው መጣሁኝ
ያለውን ኢንፎርሜሽኖች ለማየት ሞከርኩኝ። የራሴን መሄድ የምፈልግበት መንገድ ነበር ግን አንፎርቹኔትሊ ያ መንገድ ላይ ብዙ ሰው ኢንፎርሜሽን የለውም። ስለዚህ በዛ ቬግ መንገድ ከመሄድ ያው ሌላ መንገድ ደግሞ ማለት አለ አይደለ አንዳንድ ጊዜ ኦብዘርቭ ለማድረግ ትንሽ ራቅ ብለሽ የምትታዘቢው ነገር አለና ለዛ በሚል ላይክ ወደ ስራ ብቻ ነበር ያተኮርኩት ማለት ነገሮችን ኦብዘርቭ ያደረኩ ማለት ነው። እና አብረውን ካሉት ኮሊጎች ጋር እንዲሁ ካየን አብዛኞቻችን ሰራተኞች ከሆናችሁ አጠገባችን ሆነው 18 ዓመት 20 ዓመት 25 ዓመት አንድ ቦታ ላይ ሆነው የሚሰሩ ሰዎች አጋጥሟቸዋል አይደለም ማለት ይሄ የተለመደ ነገር ስለሆነ እዚህ ማለት ነውና ኢንፎርሜሽኖቹን እንደዚህ ስንጠይቃቸው ያላቸውን ኤክስፒሪየንስ ሲነግሩ ምንድነው ለዛ ጊዜ ለዛ ሞመንት ብቻ ሴትል አድርጊ ቆየሁ ነው ያሉኝ አለ አይደለ ላይክ ሞመንቱ እስከሚያልቅ ከዛ አብጣት ሞመንት ሁሉ ነገር ማለት የሚፈልጉትን ለማሳካት የነበራቸው ፍላጎት ቆመ ማለት ነው እዚህ ጋር ያለውን ነገር ለማስተካከል። ስለዚህ ላይክ ካሁኑ ጀምሮ ያስተካከልሽ መሄድ አለብሽ ሲለኝ በቃ አልገባሽም ሩጫ ላይ ነበርኩ ላይክ ምን ላድርግ ማለት ከአንድ ሰው ሳይሆን የሰማሁት ላይክ ከአንድ 4-5 ነውና እነዚህ ሰዎች የኔ ላይክ አያቶቼ መሆን የሚችሉ ሰዎች ጋር ነው አብረን እየሰራን ያለነው ላይክ ያውም የኔ ክፍያ ተሻለ ሆኖ ማለት ነውና ያንን ስሰማ በቃ ላይክ ምንድነው ማድረግ ያለብኝ ኢንፎርሜሽኖችን ከየት ነው ማግኘት ያለባቸውና በዚህ አጋጣሚ ሬዲት ተጠቃሚ የምትሆኑ ማለት ሬዲት መጠቀም የምትችሉ ሰዎች ካላችሁ በጣም አሪፍ አፕ ነው ብዬ አስባለሁ። ማለት ከፌስቡክ በላይ ማለት እኔ አሁን ፌስቡክ አልጠቀምም ግን ኢንፎርሜሽን ፍሎ ሬዲት ላይ በጣም የሚተከታተሉ በተለይ ወጣቶቹ በጣም ፈጣኖች ናቸው ከምነግርሽ በላይ ማለት ነው። አንድ ፊልድ አሁን ለምሳሌ ሌትስ ሴ ኢንጂነሪንግ እንበል አንድ ኢንጂነሪንግ ሰው እኔ ኢንጂነሪንግ ተማሪ ነኝ ቀጣይ ምን ላይ አፕላይ ላድርግ ሲሉ አልገባሽም አንድ ግሩፕ ቻት ተከፍቶ ሙሉ ለሙሉ እነዚህ ሰዎች እድሜያቸው ከ18 ዓመት እስከ 50 ዓመት ያሉ ሰዎች ሊሆኑ ይችላሉ። ኢንፎርሜሽናቸውን የሰሩበትን ኤክስፒሪየንስ ወይም ደግሞ የሚሰሩት የሚያውቁት መስሪያ ቤትን እንዳለ ይደረድሩታል። ከዛ በኋላ እነዛ ልጆቹ ይሄንን እያዩ ላይክ እየፈለጉ ከዛ ደግሞ ያላቸውን ሪሰርች እንዲያደርጉ ማለት ነውና ሬዲት መጠቀም የምትፈልጉ ሰዎች ካላችሁ ላይክ አፕ ነው ላይክ ሳይን ኢን እንኳን ማድረግ አይጠበቅባችሁም ጀስት ኢን የምትሉበት ስለሆነ ማለት ነውና እዛ ላይ በብዙ ኢንፎርሜሽኖችን ፈለኩኝ። ከዛ አንዳንድ የተሻለ ነገሮችን አገኘው ማለት ነው። ያው እውነታው ምንድነው ላይክ አብዛኛው ሰው ምን ይልሻል በነርሲንግ አሪፍ ይገኛል በኢንጂነሪንግ አሪፍ ይገኛል ግን እኔ እንደምለው ምንድነው ራሳችሁ መጀመሪያ ላይክ ውስጣችንን ማዳመጥ ይኖርብናል ብዬ አስባለሁ። ምክንያቱም ላይክ አንድ ሰው ነርሲንግ ጥሩ ነው ያበላልና ወደ ነርሲንግ ገቡ ካላችሁ እና እናንተ ፍላጎት ከሌላችሁ ፖይንት የለውም እዚህ ጋር ላይክ እዚህ መተን ሁላችንም ለመቀየር ነው ብዬ አምናለሁ። እና አሁን ደግሞ ለመቀየር ደግሞ ብዙ እድሎች አሉ። ላይክ አንድ መንገድ ከተዘጋ ላይክ ሁሉም በር ይዘጋል ማለት አይደለም። ስለዚህ የኛ በሬቱ ጋር ነው የሚለውን አንኳክቶ ለመክፈል ማለት አንኳክተን ለመሄድ ጊዜ ይፈጃል። ይሄንን ነው በቃ የታዘብኩት ገብቶሻል። በአንድ ጊዜው ላይክ ዛሬ እኔ እንደዚህ ልስራ ስላልኩኝ ላይክ በአንድ ጊዜ በቅጽበት የሚቀየር ነገር የለም። አብዛኞቻችን ደግሞ ሲመስለኝ እሱን ነው የምንጠብቅ ይመስለኛል። ላይክ ዛሬ አሁን አንቺ አሁን እዚህ ጋር ፋይናንስ አሪፍ ነው ካልሽ በቃ ላይክ ፋይናንስ አሪፍ ነው ስላለች መሄድ አለብን። እንደዛ ሳይሆን ላይክ ብዙ መንገዶች አሉ እና ላይክ አንኳክተን ሁሉንም ነገር ቼክ ብናደርግ ጥሩ ነው ለማለት ነው። በጣም ቴንክ ዩ ሶ ማች። እንደውም አሁን የተናገርኩትን ነገር በደንብ እንደዚህ ስታምፕ አድርገሽ በረፋን ያደረግሽልኝ ማለት ሁሉም ሰው ጋር አይ ቲንክ የምንሰማው ነገር ይመስለኛል። ተደጋጋሚም ነው። ብዙ ጊዜ እንደዚህ በተለይ አንድ ስራ ላይ በተለይ ስታክ ማድረግ የሚባለው ነገር በጣም ያለ ነው። ብዙ ሰው እንደዚህ ትራንዚሽን አድርጎ ወይ ቀያይሮ ስራ አያውቀውም። ምክንያቱም ብዙ ጊዜ እንደዚህ ደግሞ ሀፕን የሚያደርግባቸው ቤተሰቦች ናቸው። ቤተሰብ ያላቸው ሰዎች ሪስክ ማድረግ አይፈልጉም። ቤተሰባችን እዚህ ጋር እኔ ስራ በቀያየርኩትኝ ቁጥር ቤተሰቤ ነው የሚጎዳው አይደል? ልጆች ያላቸው እንትኖች ሰዎች ያን ያህል ፍሌክሲቢሊቲ የላቸውም። ስለዚህ አንድ ስራ ላይ ስታክ አድርገው እሱ ስራ ቢዝነስ ስራ ኪፕ ባደረገኝ ግን ደግሞ እዛ ውስጥ ባሉበት ሰዓት ላይ
የነሱ ማድረግ የሚፈልጉትን ፓሽናቸውን ማድረግ የሚፈልጉትን መጀመሪያ የመጡበትን ዓላማ ይረሱታል፣ ይዘነጉታል። እና አንዳንዴ በቃ ሰጀስት ስናደርግ ለዛ ነው አሁን ዝም ብለን እንትን ግባ እንትን ሂድ ይሄንን ተማር ብለን ዝም ብለን በመናቀው ብቻ ስንናገር የዛ ሰው ዓላማ ምንድነው? እዚህ በተለይ አሜሪካ ላይ የመጣበት ፐርፐዝ ምንድነው? ለምሳሌ ብዙ ሰዎችን አሁን አዲስ የመጡ ሰዎችን ሳናገራቸው ባክግራውንድ ምንድነው? ባክግራውንዳችሁ ምንድነው? ያጠናችሁበት ፊልድ ምንድነው ብዬ ነው የምጠይቃቸው። ምክንያቱም ከዛ ምናልባት ከዛ ፊልድ ጋር የተገናኘ ስራ ሊኖር ይችላል አይደለ? ብዙ ጊዜ የሚከብደው የኢትዮጵያ ላይ ያላቸውን ዲግሪ ወደዚህ ሀገር ማስቀየር ትንሽ ቻሌንጅ ሊኖረው ይችላል። ግን እሱንም ቢሆን የተለያዩ አፖች አሉ። እዚህ ጋር ሲናገር ምንድነው ወዝ አለ እሱ በጣም ሊረዳቸው ይችላል አይደለ? ለመቀጠል ማለት ነው ዲግሪያቸውን። እና ከሱ አንፃር የመጀመሪያ ባክግራውንዳቸውን ጠይቀን ከነሱ ባክግራውንድ ተነስተን ምክሮችን ብንሰጥ እላለሁ። ምክንያቱም አንድ ሰው አንድ ቦታ ስታክ ካደረገ በኋላ ነግረ ነው እዚህ ቦታ ብለን ነው ስታክ ካደረገ በኋላ ዘላለሙን እየወቀሰን ነው የሚኖረው። ምናልባት ለአንድ ቀን ለሁለት ቀን ሊነግረን ይችላል፣ አመሰግናለሁ ሊለን ይችላል። አዲስ ስለሆነ ስለማያውቅ ጥሩ ነገር ያደረግን ስለሚመስለን እና ከክፋት አይደለም። አሁንም እዚህ ጋር እንድትረዱ የምፈልገው ነገር ከክፋት ሳይሆን አትሊስት እንማማር፣ ፕላትፎርሙ ለመማማር ስለሆነ ምንናገራቸውን ነገር ተጠንቅቀን ለሰው ይሄንን ብለን ሰጀስት ስናደርግ ምናደርግበትን ለምሳሌ አሁን ባክግራውንዳቸው መጀመሪያ መጠየቃችንና ስታክ እንዳናደርግና በጣም ብዙ አበሾች የተለያዩ ካምፓኒዎች ላይ ተቀጥረው ስታክ የማድረግ ነገር አንቺም ብለሽዋል፣ እኔም ያየሁት ነገር ነው። ሌላ 20-30 አበሻ ቢገባም የሚመሰክረው ነገር ነው። ያንን ደግሞ እንዴት ነው ማስቀረት የምንችለው? ዝም ብለን ያለውን የተዘረጋውን ሲስተም መከተል ብቻ ሳይሆን let's give them like ይሄ ብቻ እኮ አይደለም እናንተ እኮ የምታስቡት ሜቢ በዚህ ሊሆን ይችላል። አንዳንድ ሰው they might think like outside of the box አይደለም። ምንድነው እስቲ ውስጣችሁ ልባችሁ ላይ ያለውን ነገር ንገሩኝ እና ከዛ ተነስተን የሆነ ነገር ክሬት ማድረግ እንችላለን። ከዛ ተነስተን ምናምን እና ደግሞ ሌላው ቅድም ያልኩት ትራንዚሽን በቃ ለትራንዚሽን የምንፈልጋት ስራ አንድ ሰው ሲመጣ ብር ነው መጀመሪያ ሜክ ማድረግ የሚፈልገው ብዬ ማስበው። ምክንያቱም ገና ስቴብል አይደሉም። they're still trying to get their life together. they don't have the resources አይደል? ብዙ ጊዜ ደግሞ እዚህ የሚያመጣቸውም ሰው የለም ምናምን ነገር ብር ላይ አላማቸው እስካለ ድረስ እሱን ተነስተው ደግሞ at the same time ምንድነው ማድረግ የሚፈልገው የሚለውን እንዲያስቡበት። ከዛ ሳክድን ሆኖ አንድ ነገር ላይ ከተቀመጡ እንደማይንቀሳቀሱ እርግጠኛ ስለሆነ አንቺም ስላልሽው እኔም ስላየሁትኝ በጣም ብዙ ሰዎችም ስለሚያደርጉት ነው። thank you so much ዳኒ። እዚህ ላይ የምትጨምሪው ቅድም አንሚት ስታደርጊ ነበረ አንድ ሰው ቀንቶት like I don't know like $100 per hour መስራት ቢችል እና እኔ ስቲል ያለሁበት የራሴ መንገድ ላይ ከሆንኩኝ የሐሰው በአንድ ሰዓት ውስጥ $100 ተከፍሎታል እና እኔም እዛ ስታንዳርድ ላይ መሆን አለብኝ ብሎ ሩጫ ሳይሆን like የራሳችን መንገድ ጠብቀን ብንሄድ የተመረጠ ነው ላለው። ምክንያቱም አንዳንዴ ሰልፍ ዳውት እናመጣለን እና ወደ ኋላ ተመልሰን ነገሮችን እንድናይ አይፈቅድልንም እና ይሄንን ለመጨመር ነው። በጣም አመሰግናለሁ። በጣም በቃ ተረድተሻል። ሀሳቡን እንዳለ ገዝተሽ ነው የገባሽ ስትገቢ ጀምር። thank you ሼር ስላደረግሽን። ግን how is your experience now? አሁን ያው አዲስ ነኝም ብለሻል፣ ግን how is your experience throughout time? ትንሽ ነገሮች ተስተካክለዋል በአንቺ በኩልስ? መጀመሪያ ስመጣ like I don't know ሁሉም ነገር like ግራ ነው የገባኝ ነበረው like ለአንድ 3-4 ወር ማለት like አሜሪካ ኦፖርቹኒቲ ያሰብኩትና የነበረው ሪያሊቲ ትንሽ ነበር የተራራቀብኝ ገብቷል። ከዛ ስራ ጀመርኩኝ ከሰው ጋር መነጋገር ጀመርኩኝ። like ኮሙኒኬሽን በጣም እወዳለሁና ከሰው ያላቸውን ኤክስፒሪየንስ ለማወቅ ማለት ነው። በዚህ አንዳንድ ኮርሶችን እንድማር የገፋፉኝ ሰዎች ነበሩ እንዲሁ ከኢንተራክሽናችን አንፃር። እዚህ ጋር ደግሞ አንድ ተዛሪ ነገር ሪፈራል የሚባል ነገር በጣም አሪፍ ነገር ነው አሜሪካ ውስጥ በተለይ ሄልዝ ኬር ኤንድ እነዚህ ኦፊስ ስራዎች ላይ የኮርፖሬት ስራዎች ላይ በጣም አሪፍ ነው። ሪፈራሎች ማለት ምንድን ናቸው? እናንተ በኢንተርንሺፕ ሊሆን ይችላል የገባችሁት እንደዚሁ አግኝተዋችሁ የእናንተን ስራ ቮች ማድረግ የሚችሉ ሰዎች ካሉ ለዛ ካምፓኒ ላይ እናንተ ለመቀጠር
ረዥሚያችሁን ወይም ደግሞ አፕሊኬሽን ስታስገቡ ይህን ካምፓኒ ውስጥ የምታውቁት ሰው አለ ወይ ብሎ ይጠይቃችኋል ሲስተሙ ካለ ማለት ነው። ያን ጊዜ አዎ አለ ብላችሁ ስታስቀምጡ የዛን ሰው ስም፣ አይዲ፣ ሌሎች ኢንፎርሜሽኖችን ይጠይቃችኋል። ለዚህ ቮች የሚያደርግላችሁ ሰው ይሄን ስታስገቡ ለሌላ ሰው እድል እየሰጠ ነው ማለት ነው። ስለዚህ ካምፓኒ ኮንሲደር ማድረግ እንችላለን። ለምን ኦልሬዲ ቮች የሚያደርግላት ሰው አለ ከዛ ካምፓኒ ብሎ ስለሚያስቡ። ስለዚህ አሁን ያህንን እድል ለመጠቀም ነው። ፉል ታይም ነርሲንግ ተማሪ ነኝ፣ ፉል ታይም ሰራተኛ ነኝ፣ ፉል ታይም ደግሞ ሌላ አዲስ የኬሪየር ፓት እየሞከርኩ ያለሁኝ ነኝ ማለት ላይክ አም ናት ቢዚ ግን ላይክ አይ አም ትራይንግ ላይክ እዛ ደረጃ ማለት አም ትራይንግ የምልበት ደረጃ ላይ ነው ያለሁት ማለት ነው። አመሰግናለሁ። Can we all take a moment and appreciate ዳኒት ያለ ዳናይት በእውነት I'm so proud of you. It takes a lot. በጣም ከባድ ነው። አሜሪካ ላይ አይደለም አንድ ነገር ለማድረግ ይቅርና ላይክ እንደነዚህ አይነት ብዙ ነገሮችን ጃግል ለማድረግ ይቅርና አንድ ነገር ለማድረግ በጣም ከባድ ነው አይደለ? በብዙ ነገር አንፃር በተለይ ራስሽን ሰፖርት ማድረግ ካለብሽ ግን I'm so proud of you. ጎበዝ, keep doing what you're doing. ያሁን it's just a start. ከዚህ በኋላ ደግሞ በጣም ብዙ ነገሮች ይኖራሉ። በጣም እኔም ራሱ like I juggle a lot of things. ብዙ ነገሮችን እሞክራለሁ። ኦፖርቹኒቲስ ካለ ድረስ መጠቀም አለብኝ ብዬ የማስብ ሰው ነኝ። ስለዚህ ከዛ አንፃር በጣም ነው ደስ ያለኝ። ጎበዝ ልጅ። እንግዲህ ደግሞ ፊውቸርን እናያለን። እንዳትረሽን ግን አደራ። ኦፍ ኮርስ። እሺ ዳኒ፣ ቴንክ ዩ። ሜሪ ሰላም ነሽ ወይ? እግዚአብሔር ይመስገን። የዛሬ ቶፒክ ላይ ምን ታስቢያለሽ? ከዛም ተጨማሪ ደግሞ ያንቺን ከቻልሽ ትንሽ የሆነ ነገር ብትነግራቸው። ሰው በሚሰጠን እንትን ላይ እኔ ፈንድድ አልሆንም እውነት ለመናገር አስተያየት ላይ ግን አንዳንድ ሰዎች ቅድም ኢትዮጵያ እንዳለችው በጣም ግግም ብለው ዲቴይል ኢንፎርሜሽን ያንቺን ይጠይቁሻል። እሱኛው ፓርት ኦፍ ኮርስ ያናደደኛል። ግን አዲስ ነው የመጣችሁ ተብሎ ኢንፎርሜሽን ሰምተው አዲስ ለመጣሽ ብሎ ሰጀስት በሚያደርጉኝ ነገር እኔ ኦፈንድድ አልሆንም። አይ ቲንክም ጠቅሞኛል እውነት ለመናገር ምክንያቱም ፍሮም ማይ ኤክስፒሪየንስ እኔ አክቹሊ አሁን ላይ ኢንፎርሜሽን በዝቷል። ቢካዝ እኔ ስመጣ ከኮቪድ በፊት ነው እዛ ጋር የመጣሁት። ሶ ያን ያህል ኢንፎርሜሽን በዚህ ልክ አቬለብል አልነበረም። ሰዎችም ቲክታክ ላይ ወጡም የሶሻል ሚዲያ ኢንፎርሜሽን የለም። ኤኒዌይስ ከኮቪድ በኋላ ነው ይሄ ነገር ሞር መቶ ምናምን። ሶ ኢትዮጵያ የማርኬቲንግ ባክግራውንድ ነው ያለኝ። ሶ እዚህ ሀገር መጥቼ መማርን ፈልጌ ነበር። እንዳልሽው ትራንዚሽናል ስራዎች ሰርቻለሁ እኔ። ግን እሱን እየሰራሁኝ ኦፍ ኮርስ ሰርቫይቭ ለማድረግ ነው ብቻዬን የመጣሁት። ማንም ሰው የለም ምናምን አዲስ ሆኜ ነው የመጣሁት እዚህ ሀገር ስመጣ። ግን አንድ ሰውዬ የመከረኝን ማረሳው የታክሲ ሹፌር ነው ላይክ የተማረ ሰው ምናምን አይደለም፣ ግን በልጆቹ አሳድጓል ምናምን ያው ቤተሰብ አለው እዚህ ሀገር እና አንድ መክሮኝ እዚህ ሀገር አለኝ የቢዝነስ ስራ፣ የማኔጅመንት ስራ፣ የፖለቲክስ ምናምን ለዚህ ሀገር ልጆች ነው እና የኛ ሰዎች ገብተው ሰክሰስፉል አይሆኑበትም ማለት እና አንቺ ብቻሽ እንደመምጣትሽ ያንግ እንደመሆንሽ ሌላ ነገር ተማሪ ብለው ኦፍ ኮርስ ሰጀስት ካረገኝ ውስጥ ኦልዌይስ እስከዛሬ ድረስ ሰጀስት የሚደረገው ሄልዝ ፊልድ እና እንትን ነው አይቲ ነው እና እንደዛ ብሎኝ ሶ እኔ ደግሞ ለሄልዝ በጣም ሩቅ የሆንኩ ሰው ነኝ ብዬ የማስብ ሰው ነኝ። ሶ የአይቲ ላይ ያሉ ሰዎችን ሳጠያይቅ ምን ብለውኝ ነበር እንዴ አይቲ እኮ ምንም በእንትን ባክግራውንድ ማይጠይቅ ነው እንኳን አንቺ ዩኒቨርሲቲ ገብተሽ የጨረሹ ስራ የምትሰሪ ምናምን ይቀርና ኮምፒውተር መክፈት መዝጋት የማይችል ሰው በጣም ሰክሰስፉል ሆኖ ትልቅ ገንዘብ የሚሰራበት ስራ ነው አለኝ። ኦብቪስሊ ደግሞ ያው ስትወጪም ብቻሽን ደግሞ ስትሆኝም የፋይናንሻል ፍሪደምሽን በተቻለ መጠን አሱና ሲከን ማምጣት ትፈልጋለሽ። ሶ እሱን ጆይን አድርጌ ግን አወዝና ሰክሰስፉል በጣም ይወዘላ የወት ስካን ምናምን ይሄ ያበሾች ኮርስ ነው የወሰድኩት ምናምን። ሶ እኔ ከኔ ኤክስፒሪየንስ ምን ተምሬያለሁ? ሰው ሁሉ ያለሽ ነገር ትክክል ነው ማለት አይደለም። ኦር ደግሞ ድፍን ብለሽ ግቢበት አይደለም። ጀስት እኔ ሰጀስት ላደርግ እችላለሁ ቃል ያይቲ እኮ ቆንጆ ነው ብትማሪ ምናምን ልልሽ እችላለሁ። ኦኬ ብለሽ ጀስት ዱ ዩር ኦን ሪሰርች።
ፊት ያደርጋል ወይ ከኔ ጋር am I able to do it like ብቀጥልበት እችላለሁኝ ወይ ፊውቸሪቲው ምንድነው እኔስ አንተን ለምሳሌ አሁን ደግሞ ነርሲንግ ምናምን ብገባ እኔ ቢዝነስ ራት ልሰራው እችላለሁኝ ይሄንን ስራ ከፔሸንት ጋር ሊያውም የዛገር ነርሲንግ እኮ እንደውም እንደ ኢትዮጵያ አይደለም ሶ ያንን ነገር ከኔ ጋር ይሄዳል ወይ because at the end of the day ገንዘብሽን ነው ወይስ የምታረጊው ጊዜሽን ነው ወይስ የምታረጊው ስካራሽሽ ጋር ጸብ ትጀምራለሽ እኔ እንደዛ ሆኛለሁ because የሆነ ወቅት ላይ ስፔሻሊ ይሄ ማርኬት ላይ ወተሽ ምናምን ያለው ላይ በጣም ፑሽ አረጉኝ አስተማሪዎቹና ነው እየተሰራ እኮ አይሆንም ይሄ ነገር ምናምን አሉ እንዴ እየተሰራ ካልሆነ እኔ እንዴት ነው መሆነው ብዬ ምሰራውን ስራ አቋርጬ ኡበር ጀምሬ ቀን ክላሱን ሙሉ ቀን እዛ እየሄድኩኝ ማታ ነበር ሌሊት ነበር ኡበር ምሰራው ማለት ነው ሌትሊ ላይክ እንትና ወርዝ አያረግም ያ ሁሉ ሳክሪፋይ ወርዝ አያረግም እና እኔ አሁን ያንን ነገር ቀድሜ ሰርቼ ቢሆን ኖሮ ሪሰርቹን አድርጌ ቢሆን ኖሮ ዝም ብዬ እንደመሩኝ ባሌድ ኖሮ ምናምን ሪግሬት አላረግም because እኔ ሪግሬት አድርጌበታል በዛ መንገዴ at the same time ደግሞ ተምሬበታለሁ ባልሳሳትበት አላቆም ነበር እንደዛ ማድረግ እንደሌለብኝ so any I would say like I'm okay with the suggestions with people's again still just የምትቀበውን እንትን like ምክር just ራስሽን እዛ ቦታ ላይ አስቀምጠሽ ታዩ ይሄ የምትሄጂው መንገድ ምናምንም እርሹና ጨርሼ ብለሽ አስቢ ለቀ ስራው ላይ ገብቼ am I survive am I like capable ነኝ ያንን ነገር ለማድረግ እችላለሁ ፊት ያረጋል ከኔ ጋር ከሊናይ ጋር ሰላም ሆኜ መስራት የምችለው ስራ ነው ወይ ምናምን የሚለውን ነገር ማስተዋሉ ጥሩ ነው ብዬ እላለሁ Thank you. እኔም ብዙ ነገሮች ሰጀስት ተደርጌ ያልቀጠልኩባቸው because አሁን እኔም አንቺ እንዳልሽ ነው የሆነ የአይቲ እንትን ተብዬ በጣም ቆንጆ ነው የአይቲ ስራ ምናምን ተባለና ከዛ ኮርስ ወሰድኩኝ እኔ አይቲ ሲጀምር በጣም ማልወደው ነገር ቢኖር አይቲ ነው ሜቢ ራሴን ፑሽ ማድረግ አልነበረብኝ አላውቅም ከፍዬ ነው የወጣሁት በቃ አልቀጠልኩበትም because that's just not me በቃ that's just not me እኔ ኮምፒውተር ጋር ምናምን ብዙ ነገር እንትን አይደለሁምና ቁጭ ብዬም ደግሞ መስራት ሞድ ሰው አይደለሁም በተለይ ኮምፒውተር ሪሌትድ ነገር ላይና አንዳንዴ በቃ ይሄ ፍላጎታችንን ማወቅ ለዛ ነው አሁን ሰጀስት ማድረጉት ኦኬ ግን የሆነ ምናቀው ነገር የተወሰነ ባክግራውንድ ቢኖረን ሰው ሁሉ ስራ ስላገኘ እዛ ፊልድ ላይ ያም የተማረው ሰው ኤኒ ኮርስ ወስዶ ስራ ያገኛል ማለት አይደለም ኮርሱን ራሱ ተምረው ይዘውት ራሱ በጣም ብዙ ጊዜ እኮ ስራ ያላገኙ ሰዎችን እኔ ራሴ ፐርሰናሊ አውቃለሁ ኮርሱን ተምረው ስራ ያላገኙ ሰዎች ማለት ነው ስለዚህ ሁለተኛ ያ የኢንፎርሜሽኑን የሚቀበለው ሰው ጉግል ቀላል ነው ሰርች ማድረግ ምን ያህል በቁጥሮች ይጻፋሉ አይደለ በዛ ፊልድ ላይ ምን ያህል ሰዎች ስራ ላይ ተሰማርተዋል ሚለውን ነገር ማየት አይደለ እና ደግሞ ኤንትሪ ሌቭል ሲሆንና ሲኒየር ስትሆኚ ይለያያል ሶ ሲኒየር ላይ የሚሰራውን ሰው አምጥተው ከኤንትሪ ሌቭሉ ጋር አሁን እኮ በዚህ ብትገባ ይሄን ያህል ይከፈላል የሲኒየሩን ደሞዝ ለኤንትሪ ሌቭሉ ይነግሩታልና ይሄ በመጥፎ ኢንቴንሽን አይደለም ግን ሰጀስት ስናደርግ ስንናገር ኢንፎርሜሽኑን ቬሪፋይ አድርገን ከዌብሳይት ጋር እንትን ያለ የተደገፈ ቢሆን ወይ ደግሞ ምናቀው ሰው እዛ ፊልድ ላይ የተሰማራ ሰው ላይ ሄደን እሱን ጠይቀውና ቼክ አድርግ ምክንያቱም የዛን ሰው አመት ዌስት እያደረግንበት ነውና በተለይ አዲስ ወደዚህ ለምትመጡ ሰዎች ነው እዚህ ሀገር ያላችሁ ኤክስፒሪየንሳችሁ ስላላችሁ ያን ያህል ምናልባት ወሬ ነው ሊመስላችሁ የሚችለው ግን it's not ለአዲስ ለሚመጡ ሰዎች በጣም ኮንፊውዝ ስለሚሆኑ የሰውን ሁሉ ነገር ነው ቢቀበሉት ሶ በተቻለ መጠን ንጹህ ሆነን like ፖዚቲቭ በሆነ ማይንድሰት እንድትቀበሉት ነው ፈልገውና ሶ ለአዲስ ሰዎች ምን ሰጣቸው ነገር እየተጠነቀቀን እነሱም ደግሞ ሲጠይቁን ምን አይነት ኢንፎርሜሽኖች ምን አይነት መረጃዎች ማግኘት እንችላለን ስንል ዛሬ አሁን የነገርኳችሁ ዌብሳይት አለ usahello.org ለሁላችሁም ይረዳል አዲስም ብትሆኑ ባትሆኑ እዚህ ሀገር ብዙ አመትም ብትቆዩ ባትቆዩ የሚረዳ ዌብሳይት ስለሆነ ከዛም በመነሳት መናገር ትችላላችሁ ግን ዌብሳይቱን እኔ ባልኳችሁም ሳይሆን ግቡና ለራሳችሁ ይዩት አሁን እያወራን እየገባችሁ ማየት ትችላላችሁ usahello.org ምን ይሰራል ምን አይነት ኢንፎርሜሽኖች እዛ ላይ አሉ ሚላውን እንትን ማለት ትችላላችሁና ቴንክ ዩ ሜሪዬ ሌላው ደግሞ ስለ ክሬዲት ካርድ የዛገር ሰው የሚመክረው ምክር
ክሬዲት ካርድን ላይክ በጣም የሆነ ይወላም ገደል ውስጥ እንደሚከትሽ ብቻ ነው የሚነግሩሽ እንጂ እንደሚጠቅምሽ አይነግሩሽም። from my experience ማለት ነው። እኔ ስራ ጀምሬ ባንክ አካውንት ከፍቼ ምናምን እንትን ስል ኦፈር ሲደረግ ክሬዲት ካርድ ኧረ በፍጹም ክሬዲት ካርድማ መቀበል የለብሽም አውቀው እኮ ነው እንደዚህ ሊያረጉሽ እኮ ነው። ከዛ ስላጠቃቀሙ ሳይነግሩኝ ስለ ባንክራፕሲ ያስረዱኛል። እንደዚህ ነው የምትሆኙ መጨረሻሽ እኮ ምናምን ይሉኛል ማለት ነው። I was like እሺ ምናምን ብዬ ታውኩኝ። ከዛ እየቆየሽ ስትመጪ ደግሞ ያው መኪና መግዛት ስትፈልጊ ክሬዲት ስትባይ ምናምን እኔ ዜሮ ክሬዲት ነኝ። ከዛ እንደ አዲስ ክሬዲት ልታወጪ ስትይ ፕሪፔድ ክሬዲት ካርድ እና ቫልዩ ደግሞ አንድ አልነበረም። ላይክ አሮን አሁን ግን ፕሪፔድ ክሬዲት ካርድ ስታወጪና ጀስት በባንክ ኦፈር ተደርገሽ የምታወጪው ክሬዲት ካርድ እኩል አይደለም መሰለኝ እንትን የሚያደርጉት ሌንደሮች እና በዛ ራሱ ብዙ ሆልዶኛለሁ ማለት ላይክ አይ ኖ ኢትስ ናት ኢዚ ክሬዲት ካርድ እንደ አዲስ ሰው ምናምን ሲስተም እንደማያውቅ ሰው ግን ቢነግሩሽ ላይክ አለ አይደለ ስትጠቀሚ እንደዚህ አድርገሽ ከጠቀምሽ ይሄንን ጥቅም አለው አት ዘ ሴም ታይም ደግሞ ጉዳቱም ደግሞ እንደዚህ ባክግራውንድ ያስደርግሻል ምናምን ልክ እንዳሉት ማለት ነው ቢሉ ቆንጆ ነበር። እኔ አሁን አትፍሩ ነው የምለው ክሬዲት ካርድ አዲስ ለሚመጣም ሰው አትፍሩ just know how to use ነው የምለው as long as በስንት ከተጠቀምሽ ሪስፖንሲብል ሆነሽ ከተጠቀምሽ የሚጠቅምሽ እንጂ የሚጎዳሽ አይደለም። ዝም ብለሽ እድሜው ራሱ ሄልፕ ያደርግሻል at some point የሆነ ጊዜ ላይ in your life ማለት ነው ዛሬ ላይ ያወጣሽው ነው I would say don't እሱንም አትፍሩ just know how to use የሚለውን ብቻ yeah ጨርሻለሁ። thank you በጣም እናመሰግናለን። እሺ ለምሳሌ አሁን ስራ እንትን ስንል ለኔ የሚጠቅመኝ እኔ የማደርገው ነገር ምንድነው መሰላችሁ like መግባት የምፈልግበት career day in the life of whatever ብቻ የምትሰሩበትን ለምሳሌ day in the life of nurse ሊሆን ይችላል። በእርግጥ አሁን ዩቲዩብ ላይ ምናምን የምታያቸው ነገሮች ሪalistic ላይሆኑ ይችላሉ። የተወሰነ የተቀመመባቸው ነገሮች ሊኖሩ ይችላሉ። ግን አንዳንዶቹ ደግሞ ሪalistic የሆነ ላይፉን የሚነግሯችሁ ዩቲዩብ ቪዲዮዎችን እዩ። ለምሳሌ የምትገቡበት ፊልድ ምን ያህል ስትረስ ሌቭል አለው። እኔ ደግሞ ፐርሰናሊ ስትረስ ማኔጅ ማድረግ የምችል ስትረስ መሆን የምችል አይነት ሰው ነው የሚለውን ነገር ማወቅ አለባችሁ። ባክግራውንድ እንዳለ ሆኖ የራሳቸው የሆነ ባክግራውንድ እንዳለ ሆኖ ለምሳሌ ወደ አዲስ ፊልድ ራሱ ፒቨት ለማድረግ ብትፈልጉ ያ ፊልድ ላይክ ምን ያህል ነው ስትረሱ፣ ከዛ ደግሞ ላይክ ኦልሞስት አትሊስት ሚኒመም 10 ዓመት ወይ 20 ዓመት እዛ ፊልድ ላይ ስታክ ባደርግ ያንን ሩቲን እችለዋለሁ ወይ ላይክ ዴይሊ ሩቲን ነው አይደለ? ስራ እኮ ላይክ የተዘጋጀ ሩቲን እዛ ላይ መከተል ነው። ያዘጋጀ አለቃችን ወይ whoever it is ያዘጋጀውን ሩቲን ተከትሎ መሄድ ነው እና ያንን ሲስተም ለዛሬ 10 ዓመት እስከ 20 ዓመት ድረስ ያንን መከተል እችላለሁ ወይ? እሺ ሲቀጥል ደግሞ ልጆች ይኖራሉ፣ ከዛ ማግባት ይኖራል ምናምን እና እንደሱ ሲሆን ያንን ስቲል መከተል እችላለሁ ወይ? ይሄ እንትን ይረዳኛል ወይ የሚለው ነገር በደንብ ኮንሲደር እያደረጋችሁ ስታጠኑ አንድ ፊልድ ላይ ማለት ነው እና ፍሪደም የሚሰጣችሁን ስራ ደግሞ ከፈለጋችሁ ፍሪደም በጣም ብዙ አሁን በተለይ ፍሪደም የሚሰጠናል ብለን የምናስባቸው ስራዎች በጣም ከባድ ናቸው፣ ቻሌንጅ አላቸው። ለምሳሌ ቢዝነስ ልክፈት ብትሉ በጣም ቻሌንጅ አለው። ሄዳችሁ ተቀጥራችሁ ከምትሰሩትና ሬጉላር የሆነ የተዘጋጀ ሲስተም ውስጥ ከመግባት የምትገቡትና የራሳችሁን ነገር ለማድረግ የምትሞክሩት ነገር በጣም ትልቅ ቻሌንጅ አለው። ግን የዛ ሰው መሆን አለባችሁ። እስከነዚህ ያህል ድረስ ብር ባልሰራስ በምን ሜክ ማድረግ እችላለሁ? ትራንዚሽን ያዘጋጀሁት ስራ አለኝ ወይ? እሱን እያወቅን የስትሬስ ሌቭሉ ምን ይመስላል፣ የእያንዳንዱ የምንገባባቸው ካሪየሮች ስትሬስ ሌቭላቸው ምን ይመስላል የሚለውን ዩቲዩብ ላይ ምንም ነገር ሳስብ መጀመሪያ ላይ ዩቲዩብ ላይ ገብቼ እስቲ ህይወታቸው ምን ይመስላል ብዬ ሰርች አድርጌ አያቸዋለሁ እና አንዳንዴ እንደ ትሬንድ ቆንጆ አድርገው የሚያቀርቡ ሰዎች አሉ ለዩቲዩብ ቪዲዮዎች። ግን አንዳንዶች ደግሞ ሪalistic day in life-አቸው ምን እንደሚመስል፣ ምን ያህል ስትረስ ሌቭል እንዳለው፣ ምን ያህል እንደሚያጨናንቅ ያ ስራ በግልጽ ይነግሩናል። ስለዚህ እሱን አይተን
ከዛ እንነሳላለሁኝ። አዲስ የገባችሁ ላላችሁ እንኳን ደህና መጣችሁ። ኑሮ በአሜሪካ በየሳምንቱ የምናደርገው ፕሮግራም ነው። እዚህ ፕሮግራም ላይ እንግዲህ የተለያዩ ርዕሶችን እያነሳን እንነጋገራለን። ከዛም ተጨማሪ ደግሞ ሰዎች እንደዚህ ፕሮፌሽናሎችን እያስገባን ኢንተርቪው እያደረገን እዚህ ሀገር የሚኖሩ ሰዎችን ደግሞ እያስገባን ኤክስፔሪንሳቸውን እንጠይቃለን እና በተለይ ከኢትዮጵያ ወደዚህ ለምትመጡ ሰዎች ጥያቄዎች ካላችሁ ከታች ማስቀመጥ ትችላላችሁ። እኔ ባልመልስ እንኳን ሌሎቹ ሊመልሷችሁ ላግዙችሁ ይችላሉ። ዛሬ እየተነጋገርን ያለነው ስራ በአሜሪካ የሚል ነው። አሁን ላይ ያለው ማርኬት አለ። ከዛም በተጨማሪ ደግሞ ስራ ለመፈለግ ስናስብ ምን አይነት ነገሮችን ማድረግ እንችላለን? እዚህ ሀገር ላሉት እዚህ ሀገር 10 ዓመት 20 ዓመት ላሉት ሰዎች ላይሆን ይችላል። ከዚ ሜቢ ዩ ጋይስ ማይ ነው እንግዲህ ደዌ ልታውቁት ትችላላችሁ። ግን በተለይ አዲስ ከሆናችሁ ስራ ለመቀጠር ስታስቡ ምን አይነት ምን አይነት ነገሮችን ሬዲ ማድረግ ይኖርባችኋል? በዶክመንት ደረጃ ምን አይነት ዶክመንቶችን ማዘጋጀት ይኖርባችኋል? ሬዚዩሜያችሁ ላይ ምን አይነት ነገሮችን መጻፍ ይኖርባችኋል? ከስኪል አንጻር የወርክ ኤክስፒሪየንሶችን ሂስትሪያችሁን እዛ ላይ መጻፍ ይኖርባችኋል አይኖርባችሁም? እሱን እያነሳን እየተነጋገርን ስለ ስራ በተመለከተ ነው እየተነጋገርን ያለ ነው። ስራችን ላይ ምን አይነት ነገር ማድረግ እንችላለን? ለምሳሌ it says before you start your job search, gather all your information. This will help you know what type of job you can apply for in the United States ይላል። ስለዚህ አሜሪካ ላይ ምን አይነት ስራዎች ላይ አፕላይ ማድረግ እንደምትፈልጉ and also ደግሞ ኢንፎርሜሽናችሁን ጋዘር ማድረጋችሁ ለእናንተም ይረዳችኋል። ምን አይነት ዶክመንቶች ያስፈልጋሉ? ምንም አይነት ስራ አፕላይ ለማድረግ ከመጀመራችሁ በፊት ምን ይላል? ለምሳሌ like the documents that you need የሚያስፈልጓችሁ ዶክመንቶች work history አይደል? የስራ በፊት የነበራችሁ የስራ ኤክስፒሪየንስ ያስፈልጋችኋል። ወርክ ስኪልስ ሁለተኛ፣ ሶስተኛ ደግሞ ኤጁኬሽን ኦር ደግሞ ትሬኒንግ፣ አራተኛ ላንጉዌጅ፣ አምስተኛ ፕሮፌሽናል ሬፈረንሶቻችሁን ማዘጋጀት። ከዛ ደግሞ ፕሩፍ ዩ ካን ወርክ ኢን ዘ ዩኤስ አይደል? አሜሪካ ላይ መስራት እችላለሁ አልችልም የሚለውን ደግሞ ልክ ይሄ ወርክ አውቶራይዜሽን ወይ ደግሞ ወርክ ፐርሚታችንን ማዘጋጀት ያስፈልጋል። it could be work permit, green card ወይም ደግሞ እንግዲህ ሶሻል ሴኩሪቲ ይላል። እነዚህ አይነት ዶክመንቶች ለምንድን ነው? አንደኛ አፕሊኬሽን ላይ ስትሞሉት እነዚህን ጥያቄዎች ይጠይቃል። ሁላችንም እኔም አፕላይ አድርጌ አውቃለሁኝ ይጠይቃል እንዳለ እነዚህ አይነት ኢንፎርሜሽኖች ያስፈልጓቸዋል። ሶ ሌትስ ሴይ ወርክ ሂስትሪ ላይ ምን ማስገባት እንችላለን? ለምሳሌ the name, date ስሙን፣ ቀኑን፣ ሎኬሽኑን እና ደግሞ ሪስፖንሲቢሊቲያችሁን ለምሳሌ እዚህ ስራ ላይ ሰራ ነበረ ስትሉ የእናንተ ሪስፖንሲቢሊቲ ምንድነው የምትሰሩበት ሪስፖንሲቢሊቲ ብላችሁ ያንን ማስገባት የምትችሉበት። ሶ እነዚህ አሁን ኢንፎርሜሽን ቀድማችሁ ካዘጋጃችሁ it's really easy to fill it up። ከዛ አንዳንዴ የሆነ አፕሊኬሽን ሞላና ሁሉም ዶክመንት ሳይዘጋጅ ሳናሰባስብ like ብትንትን እንላለን we get distracted and ከዛ በኋላ ይጠፋብናል። So, having those documents ready ለእናንተም more ይረዳችኋል። So, work history, the name, የስራችሁን ቦታ ስም፣ ቀኑ፣ ሎኬሽኑ እና ደግሞ responsibilityያችሁ ምን እንደሆነ። ሌላው ደግሞ work skills። ምንም አይነት work skilሎች አሏችሁ። ከምንም በላይ አሁን ላይ በተለይ አሜሪካ ላይ ስኪሎቻችን በጣም ትልቅ ቫልዩ አላቸው። እንደውም early on በቃ በተቻለ መጠን የተለያዩ ስኪሎችን አዳፕት ማድረግ እና like እሱን ዴቨሎፕ ማድረግ የኮሚኒኬሽን ስኪል፣ የመጻፍ ስኪል፣ የብዙ አይነት ስኪሎች ራሳችሁን በዛ ኢኩዊፕድ አድርጋችሁ ለምትሰሩበት እንትን ላይ ኢቨን ሬዚሜያችሁ ላይ ስትጽፉ በጣም የሚታዩ ስኪሎቻችሁ ናቸው። ስለዚህ ከፕሮፌሽናችሁና ከአላችሁ ዲግሪ ወይም ደግሞ ካላችሁ ቨሪፋይ ከምታደርጉት ነገር ተጨማሪ ማለት ነው። ሶ work skill, general skill you can use at any job, like being on time, ችግር አለኝ እኔ ጋር learning quickly, and then work specific skills የምታደርጉት አሁን any work specific skill ከዛ ስራ ጋር ሊገናኝ የሚችል ብዙ ጊዜ የሚጠቅመው ለምሳሌ አንድ ካምፓኒ ላይ ስንገባ ለዛ ካምፓኒ እኛ ምንድነው ቫልዩ የምንጨምረው አይደለ? ያ ካምፓኒ የሚፈልገው ለዛ ካምፓኒ ገብተን like we're not there to just make money. You need to have value አይደለ? ለዛ ካምፓኒ የምትሰጡት ቫልዩ መኖር አለበት። ሶ በተቻለ መጠን በተለይ ደግሞ ሬዚሜያችሁ ላይ ያንን ፓይል አፕ ማድረግ እኔ ብገባ እዚህ ካምፓኒ ላይ እንዲያረጋለሁ ይሄንን ቫልዩ አመጣለሁ ሶ ማሰብ ያለባችሁ
እኔ you're working for that company ስለዚህ ምንም ነገር እናንተ ምን ትሰጡኛላችሁ ሳይሆን እኔ ምን ፕሮቫይድ ላደርግ እችላለሁ። ከዚህ በፊት ቪዲዮ ያየሁት ላይ የሰማሁት ምንድነው ቀድማችሁ ለምሳሌ የካምፓኒው ሚሽን ምንድነው ላይክ አላማቸው ምንድነው ሶ ያንን ሚሽናቸውን ካወቃችሁ በኋላ የካምፓኒው ሚሽን ካወቃችሁ በኋላ ለምሳሌ ጆብ ኢንተርቪው ላይ ሲኖራችሁ ላይክ ሊጠይቋችሁም ይችላል ሶ ሚሽናቸውን መናገር በዚህ ሚሽን ስለሆነ እኔ ደግሞ ይሄንን ነገር ለዚህ ካምፓኒ አድ ማድረግ እችላለሁ ይሄንን ቫልዩ መስጠት እችላለሁ ብላችሁ ስትነግሯቸው በጣም የተቀባይነታችሁ እንትን ይጨምራል ምንድነው ሌቭሉ ይጨምራል ሶ ከዛ what else education and training እነሱ ያው ኤጁኬሽናቸው ያስፈልጋል regardless like የተወሰነ የሆነ ለዛ ካምፓኒ ይጠቅማል ብላችሁ የምታስቡት ኤጁኬሽን ባክግራውንድ ያስፈልጋችኋል ላንጉዌጅ እንደ ቋንቋ አማርኛንም ሁሉንም የምትችሉትን ቋንቋም ራሱ እዛ ላይ ማስገባት እዚህ ጋር ምን ይላል often immigrants know more than one language and this can be valuable to an employer አይደል እኛ የታደልን ሁለት ቋንቋ አለን that's amazing ሁለት ቋንቋ ይዘን መንቀሳቀስ ማለት ትልቅ ነገር ነው ማለት ያው አማርኛ አለ and then if we know English that's additional ተጨማሪ ነገር ነው ካላወቅንም it's fine our first language is Amharic በቃ አማርኛ እናውቃለን እንግሊዘኛ እንማራለን ምን ቸገራል but then add that አማርኛ በደንብ እችላለሁኝ in case any customer እንኳን ቢመጣ በአማርኛ በደንብ ኮሙኒኬት ማድረግ ትችላላችሁ ሶ ያ ለእናንተ ትልቅ ቫልዩ ነው ለካምፓኒው ትልቅ ቫልዩ ነው ምክንያቱም ያ ሰው አማርኛ የሚናገር ሰው ቢመጣ እንደ ትራንስሌት ለማድረግም ስለሚጠቅም ይፈልጓቸዋል they want you to be እነሱ ካምፓኒ ጋር እንድትገቡ ይፈልጋሉ ሶ ላንጉዌጅ በጣም ቫልዩ አለውና እንዳትንቁ ለማለት ነው ፕሮፌሽናል ሬፈረንሶቻችን ቅድም ስንል ነበረ ሬፈረንስ ልታደርጉት የምትችሉት ለምሳሌ these are the people who you have worked with in the past and who can speak positively about your experience አይደለ አንዳንዴ ሬፈረንስ ብለን ሰተናቸው ለምሳሌ የሌላ ስራ ቦታ ዝም ብለን አሁን ስልክ ቁጥር እንሰጣለን እዚህም ሰርቻለሁ ግን እዛ ቦታ ሆናችሁ የሰራችሁት ነገር ምንድነው like if you did a good job እዛ ያላችሁ እዛኛው ካምፓኒ ሳትለቁ በፊት የሰራችሁት ነገር ጥሩ ከሆነ ምንም ስልክ ቁጥራቸውን አይደለም ዌብሳይታቸውን ምን ሙሉ ኢንፎርሜሽን ሰጥቷችሁ እነዚህ ካምፓኒ ኮንታክት ቢያደርጓቸውም እንኳን ጥሩ ፖዚቲቭ የሆነ ነገር ስለናንተ ይናገራቸዋል but then ስትለቁ ያላችሁ ባክግራውንድ ቆንጆ ካልሆነ I don't recommend እንዴ ስጡ ብዬ recommend አላደርግም ምክንያቱም even ያኛው work experience ቢኖራችሁም እንኳን እነዚህኞቹ ካምፓኒዎች ደውለው ለነዛ anything መጥፎ ነገር ከተናገሩ የነዚህን ሳቦታጅ ያደርግባቸዋል ብዬ አስባለሁ ይሄ የኔ ፐርሰናል ኦፒኒየን ነው ሌላ ሰው ደግሞ I don't know I'm not sure ምን እንደሚሉ ግን ፕሮፌሽናል የሆነ ሬፈረንሶቻችሁን ማዘጋጀት የሚያውቋችሁን ለምሳሌ እንደ ሜንቶር የምታስቧቸውን ሰዎች ሜንቶር ያስፈልገናል ብዬ አስባለሁ ሁላችንም የየራሳችን የሆነ ሜንቶር ወይ ደግሞ we need someone that we can look up to አይደል ሚረዳን የሚያግዘን ያንን ሰው ሬፈረንስ አድርገን ማስገባት እንችላለን but የራሱ የሆነ ፕሮፌሽን ያለው ቢሆን ቆንጆ ነው ኮሙኒኬት ለማድረግም እንዲረዳ ማለት ነው ስለዚህ አዲስ ስትሆኑ ግራ ሊያጋባ ይችላል ግን እነዚህ ቀስ ያላችሁ የምትማሩት የምታውቁት ማጣድፉ ነገሮች ናቸው ግን at least just understand like in the back of your mind እነዚህ አይነት ነገሮችን እንደ ኢንፎርሜሽን ያዟቸውና ከዛ whenever ተረጋግታችሁ ወደ ራሳችሁ ገብታችሁ ከዛ ደግሞ ህይወታችሁ ተስተካክሎ መግባት ወዳለባችሁ ፓት ስትሄዱ ይሄ በቃ ወሳኝነት ያለው ዌብሳይት ነውና በዚሁ እሱን ስንነጋገር ነበረ ሌላው ደግሞ ሁለተኛው ተብሎ የተቀመጠው consider what jobs are good fit for you አይደል ለእናንተ ፊት የሚያደርገው የስራ ምንድነው የሚለውን ነገር በጣም ማወቅ አለባችሁ ቅድም ወንድማችን እንዳለው አሁን ብዙ ጊዜ ሬፈረንስ የምንደረገው ወይም ደግሞ ሰጀስት የምንደረገው አይቲ ላይ ግቡ ሄልት ኬር ላይ ግቡ በቃ እሱ ይከፍላል ስለተባለ ግን ለሰው ኬር ማናረግ ሰው ሆነን ለሰው ኬር ማለት አንዳንዴ በቃ ደም መውጋት ምናምን አልወድም እንዴት
ብዬ ነው ሄልዝ ኬር ውስጥ የምገባው። ሄልዝ ኬር ውስጥ ደግሞ የተለያዩ ፕሮፌሽኖች አሉ አይደል? የተለያዩ የስራ እንትኖች አሉ። አንድ ብቻ አይደለም፣ መውጋት ምናምን ብቻ ሳይሆን በጣም ብዙ አይነት አሉ። ስለዚህ እነሱንም ማጣራት። እሺ ቆይ ለምሳሌ ሄልዝ ኬር ውስጥ መግባት እፈልጋለሁ ካለ ምን አይነት ፓዝ ወደዛ ወደምንፈልገው ነገር ሊወስደን ይችላል? ሁለተኛ ነገር ደግሞ የራሳችን ባክግራውንድ ምንድን ነው የሚለውን መጀመሪያው ቀን ከባክግራውንዳችን ተነስተን ከዛ ወደምንፈልግበት ብንገባ ብዬ ሰጀስት አደርጋለሁ። እኔም ብቻ አይደለም ሰጀስት የማደርገው ከዌብሳይት ነው። እኔ ስናገር ከኋላ ቬሪፋይ የሚያደርግ ነገር ይዤ ነው ብያችኋለሁ። ቅድምም የነገርኳችሁ usahello.org ላይ ገብታችሁ ራሳችሁ ቼክ ማድረግ ትችላላችሁ። ቬሪፋይ አድርጉ። ሌላው search for job opportunities online ለምሳሌ እንትን ምንድነው ያው ብዙ ጊዜ ኢንዲድ አለ። ኢንዲድ ስራ ይገኝበታል አይገኝበትም ይኖራል። but I think በጣም ሰው እዛ ላይ አፕላይ ያደረገ ሪስፖንስ ብዙ ሰው የሚያገኝ አይመስለኝም። በጣም ከባድ ነው ኢንዲድ እና ግን አሁን እዚህ ጋር የተጠየቁ አሉ። ለምሳሌ USA jobs የሚባል እዚህ ጋር እንትን ያደርግላችኋል፣ ሊስት ያደርግላችኋል። ሊንክድን ምናምን እሱ I think ለአዲስ ለመጣ ሰው if you have የሆነ ኤጁኬሽናል የሆነ የተወሰነ ባክግራውንድ ካላችሁ እሱ ሊረዳችሁ ይችላል። አሁን ሊንክድን ላይ መግባት እኔ I still struggle ሊንክድን ላይ በደንብ ለገብቼ እንትን ለማለት ከዚህ ገብቼም ስለማላቅ ገና ራሱ ሴታፕ ለማድረግ በጣም የሚከብድ እንትን ነው ማለት በቃ እኔ እንጃ። እዚህ ሀገር ያለ ሰው ነው በጣም ሊንክድን። ኢትዮጵያም ያሉ በጣም ብዙ ሰዎች አሉ ሊንክድን ያላቸው፣ ግን እንደ አይዲያ ያዙት። ሊንክድን አለ፣ ኢንዲድ አለ፣ USA jobs አለ። እዚህ ላይ በጣም ሊስት የተደረጉ አለ እና ደግሞ ፍሪላንስም ካሰባችሁ አፕወርክ አለ። አፕወርክ ላይ ገብታችሁም ደግሞ ማየት ትችላላችሁ ይላል። ሶ እስካሁን ድረስ እንግዲህ 5 ነጥቦችን አይተናል። ከዛ the next one እዚህ ላይ የሚናገረው share that you're looking for a job with your community አይደል? ቅድም የተናገረው ነገር ነበር ለኮሚኒቲያችሁ ብትነግሩም፣ ግን ኮሚኒቲያችን እኛ የሀበሻ ኮሚኒቲ የኛ ኮሚኒቲ ሰጀስት የሚያደርገንን ነገር ቬሪፋይ አድርገን እኛም ኮሚኒቲ ላይሆን ይችላል ኤኒ ኮሚኒቲ የትም ኮሚኒቲ ሄደን ተናግረን ሰጀስት የሚያደርጉንን ነገሮች ከኛ ህይወት ጋር ከኛ ባክግራውንድ ጋር ይሄዳሉ። ይሄ ትራንዚሽናል ስራዎች ወይ ደግሞ ብር ለማግኛ የምንጠቀምባቸውን ትራንዚሽናል ስራዎች አይደለም ብለው ይሄ ካሪየር ስንመርጥ ከዚህ በኋላ ይሄንን ስራ መስራት እፈልጋለሁ ብለን ካሪየር ስንመርጥ ላይክ ምን አይነት ፊት ያደርጋል የሚለውን በተቻለ መጠን ከፕሮፌሽናል ከሆኑ ሰዎች ብትወስዱ እላለሁ። ግን ደግሞ እዚህ ጋርም ሰጀስት የሚያደርገው ኮሚኒቲያችሁን your family and friends can connect you with employers. Yes, they do, but mostly family friends ጓደኞቻችሁ ምናምን ሰጀስት የሚያደርጓችሁ ስራዎች የጊዜያዊ ስራዎች ናቸው እንጂ ይሄ ፕሮፌሽናል የሆኑ ስራዎች ላይ ለመግባትና long term የሆኑ ስራዎችን ለማግኘት might be a struggle, but ሁሉም ሰው እንግል አልችልም ይሄንን። so just ማካፈል መጠየቅ ኮሚኒቲያችሁ ካጠገባችሁ ያሉን ሰዎች ምን ይላል ምናምን የሚሉትን እሱንም ቬሪፋይ አድርጉ። ከላይ ነው እየነገርኳችሁ ያለሁት። እናንተ ደግሞ ገብታችሁ ዲፕ እዩት ስራ ምን ይመስላል በዩኤስ ላይ ብላችሁ ማለት ነው። look for opportunities in your neighborhood ካጠገባችሁ ያላችሁ እነዚህ I'm pretty sure እሱ እየጠቀሰ ያለው this is not long term የሆነ ነው። just transitional ስራዎች ላይ ጊዜያዊ የሚሆኑ ስራዎች ምን አሉ የሚለው just check ለማድረግ የሚረዳችሁ ነው። ጓደኞቻችሁን ቤተሰቦቻችሁን ምናምን የምናደርገው በእኛም እንጠይቃለን አይደል? ስራ አለ የእንትን ስራ ፈልጌ ነበር ምናምን አዲስ ብንሆን እንጠይቃለን። እሱን ቼክ አድርጉ ይላል። ናውሌጅ እንዴት ነህ? እግዚአብሔር ይመስገን ቃልዬ። ትንሽ ሊትል ቢት አይቲዩ ላይ ኢንፎርሜሽን አለኝ። እሺ ጋር እና ምንድነው አሁን ዋትስ ጎይንግ ኦን የሚለውን ስታዩ ትንሽ ኢንትሪ ሌቭል ላይ ታፍ እየሆኑ መጥተዋል። አሁን ኢንትሪ ሌቭል ላይ ብዙ አይፈልጉም ሰውን። they already automated ብዙ ነገሮችን አውቶሜት አድርገዋቸዋል። so they need advanced level የሆኑ እውቀቶች ነው አሁን የሚፈልጉት ማለት ነው። ካሉ ካሪየሮች አሁን በጣም ተፈላጊዎቹ 2 ናቸው። አንደኛው AI ዴቨሎፐር፣ ሁለተኛው ደግሞ ክላውድ አርኪቴክት። ሁለቱ
እውቀት ያለው ሰው ዴፊኔትሊ they are looking for it። ክላውድ አርኪቴክት ሆነ መቀጠር ከቻልክ you are smart, you are done። እዛ ላይ ምን ያስፈልግሻል? ኪ የሆነው እውቀት ኩበርኔቲስ ኤንድ ቴራፎርም የሚባሉ ሁለት ሶፍትዌሮች አሉ። ሁለቱን ካወቅሽ ሶስቱም ሲስተሞች ላይ ዲፕሎይ ታደርጊባቸዋለሽ። ኩበርኔቲስ ሶፍትዌሩን አውቶሜት አድርጎ ዲፕሎይ የሚያደርገው ነው። ቴራፎርሙ ደግሞ ምን የሚያደርግ ነው? ሪሶርሶችን አሎኬት የሚያደርግ ነው። ለምሳሌ AWS ላይ I wanted to deploy ማይክሮሶፍት ሰርቨርን ኤስኩኤል ሰርቨርን አማዞን ላይ ዲፕሎይ ያደርጋለሁ ስትይ ቴራፎርሙ ዲፕሎይ ያደርገዋል። ወይንም ደግሞ ወስጄ እኔ ጉግል ላይ ዲፕሎይ ያደርጋለሁ ስትዩ ያ ቴራፎርሙ ዲፕሎይ ያደርገዋል። ስለዚህ ሁለቱን ሶፍትዌሮች ካወቀ አንድ ሰው ጥሩ ክላውድ ሰርቪስ ፕሮቫይደር መሆን ይችላል ማለት ነው። ክላውድ አርኪቴክት መሆን ይችላል። ቴራፎርሙን እና ኩበርኔቲሱ ማለት ነው። ሶ እነዛ ናቸው ሜጀር አሁን የሚፈለጉት ፊልዶች ማለት ነው እንጂ እንደ ድሮ አሁን ዝም ብዬ ሲስተም ዲዛይን አደርጋለሁ ካልሽ ዩ ካን ጉግል ኢት ላይክ እንትን ላይ ገብተሽ ኤአይዎች ፕላትፎርም ላይ ገብተሽ ቻትጂፒቲ ላይ ገብተሽ ሲስተም ዲዛይን አድርግልኝ ብትዩ ይሰጥሻል፣ ይለቀዋል ሙሉ ኮዱ ማለት ነው። ያንን ኮድ ወስደሽ ዲፕሎይ ብታረጊ ኤረር ፍሪ ነው። ዩ ካን ዲፕሎይ ኢት ግን they don't need ያንን አሁን እነሱ ራሳቸው ማድረግ ይችላሉ። ገብቶሻል? 20 ሰው ሊሰራ የሚችለውን ሜቢ በ3 ሰው ያሰሩታል። ገብቶሻል? ዲፕሎይ ያንን አሁን ከኤአይዎች ቻትጂፒቲን ብጠቀም ይሻለኛል፣ ዲፕሲክ ይሻለኛል፣ ጉግል ኤአይ ይሻላል፣ የቱ ነው የሚሻል ብትይኝ አሁን ዲፕሲክ አንሊሚትድ የሆነ ኮድ ይሰጥሻል። ቢካዝ ዲፕሲክ ኢዝ ፍሪ የቻይናዎቹ ስለሆነ ስለማያስከፍል የሚደብቅብሽ እውቀት የለውም። ዲፕሲክ ጥሩ ነው ኮድ ጀነሬት ለማድረግ ማለት ነው። ወይራስ ቻትጂፒቲ ግን ስጠይቂው ዛሬ ትንሽዬ እውቀት ይሰጥሻል፣ ነገ ትንሽዬ እውቀት እየቆጠበ ነው የሚሰጥሽ። አበሻ በዩ ቻትጂፒቲ አሌስ ሙሉ ለሙሉ ካልከፈልሽው they don't give you the full information። ወይራስ ግን ዲፕሲክ ከፈለግሽ you can use that for እንትኑ so that's my experience and knowledge። Thank you so much. I was gonna ask, yeah, like min background can መኖር መቻል አለባቸው የተወሰነ እንትን you know requirements ወይ ደግሞ ባክግራውንዶች ያስፈልጋሉ ለእነዚህ አይነት ነገሮች። አሁን ብዙ አበሻ ፍራስትሬት ሲያደርግ የማየው ክላውድ ላስተምርህ ይልና አበሻ ይጠራሻል። ትሄጃለሽ፣ ክላውድ ትማሪያለሽ፣ ለፈተና እንድትበቂ አድርጎ ሊያዘጋጅሽ ይችላል። ፈተናውን አልፈሽ ሰርቲፋይድ ትሆኛለሽ። ግን the basic thing እነሱ አሁን ሲያስተምሩሽ ያሉትን አሁን AWS 300 ሪሶርሶች አሉት። 300 ሪሶርስ ማለት 300 አይነት ሰርቪሶች አሉ። they can perform something ማለት ነው። እነዛን 300 ሰርቪሶች what they do የሚለውን ነገር ቤዚክ የሆነውን ነገር ያስተምሩሻል። ኦኬ ሰርቲፋይድ ትሆኛለሽ። ያ ግን አንቺን ብቁ ያደርግሻል ወይ ቴራፎርም ሳታውቂ? ቢካዝ ቴራፎርም ተጠቅመሽ ነው አውቶሜሽን ነው እንጂ የሚፈልገው መስሪያ ቤቱ የምሳሌ S3 የሚባል ሰርቪስ አለ ስቶሬጅ AWS ውስጥ S3 አውቀዋለሁ ወይም ብትዩ ለሚቀጥረኝ ሰውዬ I don't give a shit ነው የሚልሽ። ግን S3 ላይ ዴታን እንዴት አስቀምጣለሁኝ? ለምሳሌ ከጃቫ ሊሆን ይችላል፣ ፓይተን ተጠቅሜ ሊሆን ይችላል፣ ኤኒ ፕሮግራሚንግ ላንጉዌጅ ተጠቅሜ SDKውን ተጠቅሜ እንዴት ነው ዳታን እዛ ላይ የማስቀምጠው? that's his question። ገብቶሻል? እንዴት ነው አውቶሜሽኑ የሚሰራው? ለምሳሌ ዛሬ ላይ ወስጄ ጉግል ክላውድ ላይ ዳታ ማስቀመጥ አይደለም የሚቀጥረኝ ሰው የሚፈልገው፣ ያንንማ እሱም ያደርገዋል። ገብቶሻል? አውቶማቲካሊ ግን ዴታ ፍሎ ኖሮት ጉግል ክላውድ ላይ ከሶፍትዌሩ ከተጻፈው ሶፍትዌር ዳታው ፍሎ እንዲያደርግ ነው የሚፈልግ። ከዛ ደግሞ ከጉግል ክላውድ ላይ ደግሞ ዳታው ፍሎ አውት አድርጎ ደግሞ ወደ አናሊቲክ ፓርት እንዲሄድ ነው የሚፈልግ።
ከዛ በኤአይ ሲስተም ውስጥ እንዲያልፍ ነው የሚፈልግ። ያ ዳታ እዛው ክራንችድ እየተደረገ እየታኘከ ፕሮሰስ እየተደረገ እየተጨመቀ ወደ ኢንፎርሜሽንነት ወደ ተለያየ ፎርማት ወደ ኢንተለጀንስ መቀየር መቻል አለበት። ያ አውቶሜሽን ነው እንጂ አንቺ ኢቨን ዳታቸውን እንድታይባቸው አይፈቅዱም መስሪያ ቤቶች። ኢንክሪፕትድ ነው ዳታቸው። ዩ ጀስት ኖ ሜቢ ቴስቲንግ ላይ የራስሽን ዳታ ጀነሬት አድርገሽ ዳሚ ዳታ ትጠቀሚ ይሆናል እንጂ የእነሱን ዳታ ኢቨን ኢንፍሎ አታዩ ፓይፕላይን ላይ ማለት ነው። እንድታይባቸውም አይፈልጉም። ሶ ምንድነው የምታደርገው አንቺ? አውቶሜት ነው የምታደርጊላቸው እንበልና ቴራፎርም ተጠቅመሽ እንዳልኩሽ ሪሶርስ አሎኬት ማይክሮሶፍት ኤስኩኤል ሰርቨር ያስፈልገኛል፣ ከዚህ ደግሞ ለዲፕሎይመንት የኩበርኔቲስ ሰርቪስ ያስፈልገኛል፣ ከዚህ ይሄንኛው ሰርቪስ ያስፈልገኛል። እነዛን ሰርቪሶች አሎኬት ታደርጊላታለሽ። ከዛ በኋላ ላይ ሲስተሙ ኢንተርናሊ ኮሚኒኬት እያደረገ ፍሎለስሊ እንዲቀጥል ነው እንጂ የሚፈለገው የአንቺ ኢንተርፌራንስ ሆኖ ዳታን እንድታይባቸው አይፈልጉም። ሊስት በቃ ቆንጆ የዳታ አክሰስ ያላቸው ዳታ አናሊስቶች ብቻ ናቸው ከዳታ ጋር ሊቀርቡ የሚችሉት። ሲስተም ዲዛይነር ዳታ ሊያይ አይገባው። ዳትስ ሃው ዴይ ማኔጅ። ጥያቄሽን ከመለስኩ ፐርፌክት። እሺ ሌላ እዚህ ጋር የተጠየቁ ጥያቄዎች አሉ። የመጀመሪያው how relevant are those AWS certificate for the employers? It's very relevant. Okay. ግን እንዳልኩሽ ነው። አሁን ሰርቲፊኬቱን ይዘሽው ትሄጃለሽ። ዲፕሎይ ማድረግ ይፈልጋል መስሪያ ቤቱ። ኤፒአይዎች አሉ። አሁን ለምሳሌ ኤፒአይ ማለት አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው። እና አሁን ማይክሮ ሰርቪሶች ናቸው ዲፕሎይ የሚደረጉት። እንደ ድሮ ሞኖሊቲክ አይደለም። ሞኖሊቲክ ማለት ለምሳሌ ጉግል አንድ ሶፍትዌር ያለው ስራውት ዘ ወርልድ ሰርቭ ያደርጋል ብለን ብናስብ ያ ሞኝነት ነው። አሁን ምን አድርጎታል? ማይክሮ ሰርቪስ አድርገውታል። ኢሜል ሰርቪሱ አንድ ማይክሮ ሰርቪስ ነው። ምናምኑ ሌላ ማይክሮ ሰርቪስ ነው። ሰርች ኢንጂኑ ሌላ ማይክሮ ሰርቪስ ነው። ከስተመር ሃንድሊንጉ ሌላ ማይክሮ ሰርቪስ ነው። እነዚህ ማይክሮ ሰርቪሶች ግን they have to talk each other internally። ያንን የኮሚኒኬሽን ፖርቶቹ ምን ይባላሉ? ኤፒአይስ ይባላሉ። አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው። አንዱ ሶፍትዌር ከሌላኛው ሶፍትዌር ጋር በሬስት ሲስተም፣ ሬስት ይባላል ፍሬምወርኩ። በሬስት ማለት ሁሉም በሚግባባበት ሬስት በሚባል ፍሬምወርክ ኮሚኒኬት እንዲደራረጉ ተደርገዋል። ስለዚህ አንደኛው የሚልከውን ዳታ ፓይተን ይጻፈው፣ ጃቫ ይጻፈው፣ ዳውትኔት ይጻፈው፣ ማንም ይጻፈው የሚቀበለው አካል ግን ያውቀዋል ምን ማለት እንደፈለገ። ስለዚህ እነዚህ ማይክሮ ሰርቪሶች በሙሉ ኮሚኒኬት እንዲያደርጉ ይደረጋል። ስለዚህ ያንን ነው አሁን እነሱ የሚፈልጉት። እና ምንድነው የሚፈልጉት? አሁን ክላውድ ፕሮቫይደር ነኝ ወይንም ክላውድ አርክቴክት ነኝ ስትያቸው ኤፒአይውን ተጠቅመሽ ዳታው ፍሎ አድርጎ ከአንድ ማይክሮ ሰርቪስ ወደ ሌላው ማይክሮ ሰርቪስ እንዲሄድ ማድረግ ትችላለህ ወይ? ቢካዝ ኤፒአይ ጌትዌዎች አሏቸው። በየክላውዱ ላይ ኤፒአይ ጌትዌዎች አሏቸው። ዶስ ኤፒአይ ጌትዌይስ ምን ያደርጋሉ? ከኤፒአይዎቹ ከሶፍትዌሩ ኤፒአይ ዳታ ተቀብለው ጌትዌው ያሳልፋል ወደ ሌላው ጌትዌይ ማለት ነው። ስለዚህ በዛ መልኩ ነው አሁን አንቺ አስ ክላውድ ፕሮቫይደር ስትቀጠሪ ሰርቲፋይድ መሆንሽ ይሄንን እውቀት ይሰጥሻል ወይ ካልሽኝ አይዳውት። you have to be very በቃ ጭንቅላትሽን እንትን ማድረግ አለብሽ። ወስነሽ ረጅም ጊዜ ፎከስ አድርገሽ እንደዚህ አይነት ሲስተም ዲዛይን ባደርግ ይሄ ሲስተም እዚህ ክላውድ ላይ ቢጫን ያ የተጫነ ሲስተም ደግሞ ኤፒአይውን ከፍቼው ያ ኤፒአይ they have to communicate each other አንዱ ሶፍትዌር ከሌላኛው ሶፍትዌር። ያ ነው አሁን አስፈላጊው ማለት ነው እንጂ ሰርቶቹ ሊያሳዩ ይችላሉ። you have a knowledge, you have the clue, but that doesn't mean ግን necessarily ስራውን ትሰሪዋለሽ ማለት አይደለም። ጥያቄ ልጠይቅህ? እሺ ወንድም።
ከኢትዮጵያ ስትመጣ ለምሳሌ እንዳልኩ የትኛው በአሶሺየት ዲግሪ አለ፣ በባችለር ዲግሪ አለ፣ ከዛም በማስተርስ አለ። አንተ እንደምትለው ከመጀመሪያ ስለ አይቲ አይዲያ የሌለ ሰው ጀስት አይቲ መማር ለሚፈልግ ሰው አንተ ባልከው መጠን ወይ ስለ ክላውድ ነገር ላይ ሞር ዲቴል ለማወቅ አንድ ሰው ከፈለገ በምን ያህል ዲግሪ ነው መሄድ ያለበት? እሺ እኔ ልንገርህ what I understand ክላውድን እንደ አንድ ዩኒቨርሲቲ አያስተምሩህም። የትኛውም ዩኒቨርሲቲ ብትገባ ካሪኩለማቸው ውስጥ ክላውድ ብለው አይጨምሩትም። ሊያስተምሩህ የሚችሉት ቤዚክ ፕሮግራሚንግ ምናምን የሚስታፍ ትራዲሽናሉን ያስተምሩሃል። አሁን ምን እየጨመሩ ነው? የተወሰኑ ሪሶርሶችን እንዴት እንደምትጠቀም AWS ክላውድ ሰርቪስ ላይ ያሉ ሪሶርሶች አሉ። እንዳልኩ S3 ሊሆን ይችላል፣ እንዳልኩ ሴጅ ሜከር ሊሆን ይችላል፣ AI ዴቨሎፕመንት ሊሆን ይችላል። ያንን ፓርት እንድትጠቀም ሊያረጉህ ይችላሉ። ቤዝድ ኦን የትምህርት ቤቱ ካሪኩለም ማች ካደረገላቸው ማለት ነው እንጂ ሙሉ AWSን አሴ ኮርስ የሚሰጥህ የትኛውም ዩኒቨርሲቲ የለም። ወይንም የአዠርን ሲስተም የሚያስተምርህ ምናምን አታገኝም። ይሄ የራስ ጥረት ነው የሚሆነው። የመጀመሪያ ዲግሪህን ስትይዝ ምን ትማራለህ? ሃው ቱ ዴቨሎፕ ሲስተም ዲዛይን ነው የምትማር። ምን ልታረግ ትችላለህ? ሲስተሙ ዴቨሎፕ ሲደረግ ብቻ አንድ ሶፍትዌር ሲጻፍ ምን ይኖረዋል የሚለውን ሊያስተምሩህ ይችላሉ። ከዳታቤዝ ጋር እንዴት ኮኔክት አደርገዋለሁ ሊያስተምሩህ ይችላሉ። ግን ክላውድ ላይ ስታመጣ የዳታቤዝ ኮኔክሽኑም የምኑም ሁሉም ነገር ይለወጣል። ቢካዝ ያ የሚለወጠው ሴኪዩርድ በሆነ መልኩ ፍሎለስሊ ዳታው እንዲያልፍ ስለሚፈለግ የሴኪዩሪቲ ሲስተሙ እዛው ክላውድ ላይ ስለሚኖር ማለት ነው። ለጠየከኝ ጥያቄ ከፓሽን ውጭ እኔ ልነግርህ የምችለው ነገር የለኝም። በቃ አንድ ሰው ይሄንን እውቀት እኔ አሁን ኢትዮጵያ 4 ዓመት ተምሬያለሁኝ ኮምፒውተር ሳይንስ። እኔ በምማርበት ሰዓት ክላውድ የሚባለው ኮንሰፕቱም አልነበረም። ከመጣሁኝ በኋላ ነው ከክላውድ ጋር የተዋወቅኩት። ግን በድሮ ዘመን እኛ በምናውቅበት ሰዓት እንዳልኩ ኦንፕሪሚስ ግቢ ውስጥ ሰርቨሮች ደርድረህ ነው ዌብ ፔጅህን ላውንች የምታረገው። አሁን ግን ያቀርቷል። ለምን? አንደኛ ኮስት ኢፌክቲቭ አይደለም። እንዳልኩህ ታውዘንድስ ኦፍ ከስተመሮችን ዛሬ የሚያስተናግድ ሲስተም ዛሬ ተከራይተ ነገር ሪሊዝ ማድረስ ስችል ለምንድን ነው ቤትህ ያን ሁሉ ሰርቨር ደርድረህ ከሙቀቱና ከምናምኑ ጋር ዲል የምታረገው? ተበላሸ አልተበላሸ። ሁለተኛ ሬፕሊካ ሴቱ በጣም ትልቅ ነው። እንደ ልብህ ሬፕሊካውን ማሳደግ ማሳነስ ትችላለህ፣ ድግግሞሹም ማለት ነው። አሁን ጉግል ኢሜል ሰርቨሩን ብቻ ሜቢ ሚሊየን ሰርቨሮች ሊኖሩ ይችላሉ፣ አንድ ሲስተምን ሬፕሊካው ማለት ነው። ቢካዝ በየሀገሩ ነው ያለው ዴታ ሴንተሩ። ያ ሁሉ ዴታ ሴንተር ያንን ሰርቪስ ፕሮቫይድ ያደርግሃል። ስለዚህ ለጠየቀኝ ጥያቄ the only way out to be passionate about cloud ኦኬ። ከዛ በኋላ ላይ go for it። አሁን ትልቁ ክላውድ ማን ነው ካልከኝ የአማዞኑ AWS ነው። ስለዚህ AWS ሲስተም ላይ ያሉትን ሪሶርሶች እነማን ናቸው እነሱን ታያለህ። ከዛ እንዴት ነው አውቶማቲካሊ እጄን ሳልከት ሲስተሙ ላይ ክሊክ ሳላደርግ ላዘው የምችለውና ሲስተሙ እነዛን ሪሶርሶች ክሬት ሊያደርግልኝ የሚችለው ስትል ቴራፎርም የሚባል ሶፍትዌር ይመጣል። ቴራፎርምን ማጥናት አለብህ። ቴራፎርምን ተጠቅመህ አውቶማቲክ ታረቀዋለህ ማለት ነው። ከዛ ደግሞ ዲፕሎይመንት ላይ ስትመጣ ሶፍትዌር ዲፕሎይመንት ላይ ስትመጣ ኩበርኔቲስ የሚባል ሶፍትዌር አለ። ያንን ተጠቅመህ ዲፕሎይ ታረጋለህ ሶፍትዌርህን ማለት ነው። Okay, that's good. I like it. የምር እንደዛው ሞር ወድጃለሁ። ደስ ይላል። እንዳልከው እኔ በሄዝ ፊልድ ላይ እንደመሆን መጠን ስፔሲፊክሊ በአጭር ሳረገው ከኢትዮጵያ ለሚመጣ ሰው ለምሳሌ ነርስ እንዲሁም ከፈለኩ ሁለት አይነት ነርስ አለ። BSN የሚባል አለ እና ደግሞ ASM የሚባል አለ። አንድ ሰው ነርስ ሆኖ የዛን ሰው የእኩል ብር እንዲያገኝ ከፈለኩኝ አንድ ነገር የምችለው ምንድነው ከኢትዮጵያ መጥቶ እዚህ ሃይ ስኩል ላይ ለሰይ 16 ዓመት ሆኖ ከመጣ ሃይ ስኩል እዚህ ከጨረሰ ኮሌጅ 2 ዓመት ኮሌጅ በኤስኤል እንዲጨርስ
ጠይቃቸዋለሁ። ገብቷል? like በአሶሺየት ዲግሪ ማለት ነው። ከዛ ነርስ ይሆናሉ። ከዛ they make money same as like the BSN 4 ዓመት ኮሌጅ ከሄዱት ጋር በባችለር ዲግሪ ከሄዱት ጋር እኩል ብር ይሰራሉ። እና ምን ልል መሰለህ like እዚህ ጋር አሁን I think like ይሄኛው the whole program ማለት ነው እኔ I understand like and the way you explain ግን እዚህ ጋር I think more specifically እያወራን ያለ ነው አንዳንድ ሰዎች ከኢትዮጵያ ለመጡ ሰዎች ምን ያህል መንገድ ቢሄዱ ነው like the short way like let's say like 4 ዓመት 6 ዓመት 8 ዓመት ከመሆን ሆኖ like እንደዚህ ባረኩ እኮ ከሚሉ መንገድ like በአጭር መንገድ እንዲሄዱ ማለት ነው። እኔ ከኢትዮጵያ ለመጣ ሰው እዚህ GED-ን ወስዶ ከዛ like ጨርሶ ሌላ ኮሌጅ ሲገባ like እንግሊሽ 101 የግዴታ ይወስዳል። ለምን ብዙ ጊዜ እዚህ ሀገር ኮሌጅን እንትን ሃይ ስኩልን እዚህ ሀገር ካልተማርክ እንግሊሽ 101 እንድትወስድ ያደርገዋል። ብዙ ማትፈልጋችሁ ክላሶችን በኮሌጅ ደረጃ እንድትወስድ ያደርገዋል። ግን ኮሌጅ እዚህ ሀገር ከጨረስክ አሜሪካ ላይ ከጨረስክ ምንድነው የሚያደርጉ እነዛን 101 ክላሶች እንድትወስድ ያደርገው like jump አድርገ like 105 የሚባሉ አለ አልፎ ያሉ ክላሶችን እንድትወስድ ያደርገዋል። ሶ ያጠቃላይ ፖይንት ምንድነው እኔ ለሰይ like እኔ ፐርሰናሊ በራሴ መንገድ ስናገር ማለት ነው አንድ ሰው በተለይ ከኢትዮጵያ ለመጣ ሰው 2 ዓመት ኮሌጅ ሄዶ like ነርስ መሆን እየቻለ ግን 4 ዓመት ኮሌጅ ሄዶ BSN like ባችለር ሳይንስን ወስዶ ኮሌጅ ገብቶ መውሰድ ይችላል። ግን ምንድነው ለኔ ፖይንቱ ሾርት ካት ብዬ ማስበው ፐርሰናሊ 2 ዓመት like አሶሺየት ዲግሪውን ወዶ ነርስ ሆኖ በዛ ነርስነቱ እየሰራ ከዛን like BSN ባችለር ዲግሪውን መውሰድ ይችላል። like 4 ዓመት ቢፈጁ ክላስ 1 ዓመት ይሆናል። በአጠቃላይ ስንት ዓመት ነው 3 ዓመት ይሆናል። ስንት ዓመት ነው 3 ዓመት ይሆናል። like አጭር መንገድ ነው የሚሆነው። ገብቷል ማለት ከኢትዮጵያ ለመጣ ሰው ቀጥታ መጥቶ ኮሌጅ መሄድ አለበት BSN መማር አለበት ብለህ ስትናው ባችለር ዲግሪ ስንት ዓመት ይወስዳል? 4 ዓመት 4 ዓመት ስትማር ብዙ ነገሮች ትማራለህ ስለ ናውሌጆች እና የትኛው ነው ሾርት ከቱ like አሁን እንዳልኩ አንተ like ባለፈው እንዳልኩ የዛሬ 5 ዓመት ምናምን ነገር AI like እንትን ምንድነው IT ክላስ በጣም ብዙ አበሻዎች ተፈረናል። በተለይ DMV ኤሪያ እንዳለ ያሉት በተቃለ like ሞል አሜሪካ በምትለው ደረጃ አበሻ በሙሉ like እንደዚህ ኮምፒውተር ሳይንስ ተምረዋል። እንዳልኩ ጓደኞችም አሉ በጣም ብዙ ጓደኞች አሉ እንደዚህ ተማሩ። አሁን ላይ ግን የለም ያ like በዛ በተማሩበት መጣ ማግኘት አልቻሉም። ፊልድ አድቫንስ ማድረግ አለባቸው። like በባችለር ዲግሪ መሄድ አለባቸው። ወደ ላይ በጣም ከፍ ማለት አለባቸው ስራውን ለማግኘት ማለት ነው። ሶ ምንድነው ፐርሰናሊ ያልካለው ከኢትዮጵያ ለሚመጣ ሰው አንተ ፐርሰናሊ ቤት በኩል ቢሄዱ like ይሄ እንዳልኩ ስለ ክላውድ ወይም ደግሞ like አሁን እዚህ like አሁን ላይ ባለን በቴክኖሎጂ ደረጃ ቢገቡ like ቤኔፊሻል ይሆናሉ ብለህ የምታስበው መንገድ ነገር የምፈልገው ኦኬ አሁን እንዳልኩ ነው ሶስቱም ኢንቫይሮንመንት ላይ ኩበርኔቲስ ነው የዲፕሎይመንት ኢንቫይሮንመንቱ ብዬሃለሁ። ስለዚህ ኩበርኔቲስ ራሱን የቻለ ሰርቲፊኬሽን አለው። ፈተና ተፈተነ ሰርቲፋይድ ትሆናለህ በኩበርኔት ብቻ ማለት ነው። ስለዚህ ኩበርኔት ሰርቲፊኬሽን በተወስድ እኔ ኢትስ ኤ ፕላስ ቢካዝ ሶስቱም ክላውዶች ላይ ዲፕሎይ አት ዲስ ሞመንት ኩበርኔት ሰርቲፋይድ የሆነ ሰው አይናቸውን ከፍተው ነው የሚጠብቁት። they would be happy because you can be easily ራስን ከስተማይዝ አድርገህ የትኛውም ክላውድ ላይ ሶፍትዌር ዲፕሎይ ማድረግ ትችላለህ። የራሳቸው እንደዛ ነው like የፈለኩ ያለ ገብቷል like what's the like your ነገር like ተመረ what you need የሚለው ነገር ነው። ኦኬ ኩበርኔት ሰርቲፋይድ ሁን ባጭሩ ኩበርኔት ሰርቲፋይድ ከሆንክ በኋላ ክላውድ ላይ ሞር ኖሌጅ ይኖርሃል like እና ሞር ሃየር የምታረግ ቻንስ like ሃይ ይሆናል ለምትለኝ ሃይ ይሆናል because
ኩበርኔቱን ስታውቀው ያንን አሁን የሚቀጥለው ፓርት ምንድነው የሚሆነው? ቴራፎርሙን አውቀኸው የኩበርኔቱን ኢንቫይሮንመንት ዲፕሎይ ማድረግ ነው የሚሆነው ማለት ነው። ስለዚህ ያ ዲፕሎይ ያደርገዋል። ሶ ፓይፕላይን ነው ዩዥዋሊ ፓይፕላይን ነው የሚሉት። ፓይፕላይኑን ክሬት ታደርግለታለህ በእነዚህ ሶፍትዌሮች። ያ ፓይፕላይን ዳታው ካለበት ከዳታ ማስቀመጫው ከጊትሃብ ተነስቶ ኦል ዘ ዌይ እስከ ኩበርኔቱ ያለበት ዲፕሎይ የሚደረግበት እስከ ዲፕሎይመንት ሰርቨሩ ድረስ ዳታውን ሶፍትዌሩን እንዲሄድ ታደርገዋለህ። ኮዱ እንዲያልፍ ታደርገዋለህ። በዛ ፓይፕላይን ውስጥ ሲያልፍ ዩኒት ቴስቲንግ ይደረግለታል፣ ሴሊኒየም ቴስቲንግ ይደረጋል። የተለያዩ ቴስቶች እያለፈ ያ ኮድ ንጹህና ከበግ ፍሪ ምናምን መሆኑ ቴስት ተደርጎ ያልፍና ዲፕሎይመንት ሰርቨሩ ላይ ይሄዳል። ስለዚህ እዛ ሰርቨሩ ላይ ሲደርስ ኦልሬዲ ኢትስ ላውንችድ ለፐብሊክ አቬይላብል ይሆናል ማለት ነው። ኦኬ ፐርሰናል ኮሽን ይሁንብኝና ወሽ ስታተስ ላይክ አሁን ላይ ያለበት ላይ አንተ በዚህ ላይክ አይቲ እየሰራ ነው ምናምን ነገር just want to know። ያ እየሰራሁኝ ነው። ኦኬ ስራ ላይ ነኝ for the time being። it's not that እንትን አይደለም ማለት እንዲህ very exciting የምትለው አይደለም፣ ግን just I'm okay። ያ ከዚህ ላይ የሄድክበትን መንገድና ያለህበትን ስታየው ሜቢ it doesn't mean anything። ገብቶሃል እንዳልኩ ማስተርስ you just kind of like feel like okay it's okay like just አላለ like a survival mood ውስጥ like ሆኜ ቢሆን like I'm okay ምናምን የምትለው ነገር ማለት ያ እሱን ነው የምልህ። ሶሉሽን ሜከር መሆን አለብህ። So you think like you are kind of like happy person on your job? Wait, like I mean, do you think like you deserve like whatever you get paid right now as like you study? Yeah. Okay. You make a living። በጣም ቆንጆ ፖይንቶችን ለዛም ነው ጸጥ ብዬ ሳዳምጣቸው የነበረው። ምክንያቱም ሌሎች ሰዎችም መረዳት ያለባቸው ነገርም አለ በዚሁ ማለት ነው። አንደኛ አይቲ ብቻ ስለተባለ አይቲ ውስጥ መግባትም ሳይሆን ስቴፕ ባይ ስቴፕ ይኖራል። ደግሞ ቲክ የሚያነሳው ነገር አለ። በተለይ ከኢትዮጵያ ወደዚህ ለሚመጡ ሰዎች አዲስ ስለሚሆኑ ይሄ ስቴፕ ባይ ስቴፕ እንዴት ነው የሚጀመረው የሚለውን ነገር ማወቃቸው ትልቅ እንትን ይኖራቸዋል እና thank you so much knowledge. Thank you so much. I really appreciate all the suggestions. No problem. All right. Thank you. Okay, thank you so much። እናመሰግናለን ለኑሮ በአሜሪካም ለኖሌጅም ማለት ነው። Thank you yes የኔ ጥያቄ ስፔሲፊክ ነው ለአንተ የሚሆነው እና AWSን ጀምሬያለሁ አሁን ማለት ነው እና እየሄድኩበት ያለው ፓዝ ልክ ነው አይደለም የሚለውን ኮንፈርም እንድታደርግልኝ ነው። አንደኛው ከእንትን ጋር በተገናኘ ነው። ቴራፎርም ያነሳው ነገር አለ። ስለ ቴራፎርም በወሬ ደረጃ ነው የሰማሁት እና አሁን አንተ ደግሞ ቴራፎርም የምታወራው በጣም በቃ ዋናው ነገር እንደሆነ አድርገህ ስታወራ ስለሰማሁ ነው እና ኩበርኔትስ ያልከውም ገና እየጀመርኩ ስለሆነ እዛ ቦታ አልደረስኩም ይሆናል አላቅም። ግን አሁን ላይ እኔ እየተማርኩበት ባለሁበት ስቴፕ እንዴት ነው እያንዳንዱ ነገር ማኑዋሊ ነው እያየሁት ያለው ከመጀመሪያው ጀምሮ ይሄ EC2 ኢንስታንስ የሚባሉትን እያንዳንዳቸውን AWS ኮንሶል ውስጥ ገብተን አንድ በአንድ ነው ክሊክ እያደረግን እየሰራን ያለነው እና አልፎ አውቶሜት እናደርጋለን። ግን አውቶሜት ስናደርግም ይሄ በCLI ምናምን ተጠቅመን ነው ይሄ ባሽ ስክሪፕቶቹ እነሱን እየተጠቀመን ማለት ነው እና ይሄ ቴራፎርም የሚባለው መጨረሻ ላይ የምደርስበት ነገር ነው ወይስ ገና አንድ ሰው ሲጀምር ከቴራፎርም ሊጀምር ይገባል ብለህ ታስባለህ? ናት ሪሊ ላይክ መጀመሪያ ምን ታረጋለህ መሰለህ? ሶፍትዌሩን ላፕቶፕ ላይ ዳውንሎድ ታደርገዋለህ፣ ቴራፎርሙን ማለት ነው። ስለዚህ ኦፕን ሶርስ ሶፍትዌር ነው። ዳውንሎድ ካረከው በኋላ ላይ ዩዘር ኔም እና እንትንህን ሴክሬት ኪ እና አይደንቲቲ ኪህን ታስገባለታለህ ማለት ነው። ለቴራፎርሙ ስታጠናው ይገባሃል ማለት በቃ ሶፍትዌሩ ማጥናት ጀመር። የት ነው የምታጠናው ካልከኝ ዲፕሲክ ላይ ገብተህ how I can write a terraform file to deploy EC2 ኢንስታንት ብለህ ለምሳሌ ጠየቀው እንበል ያንን ኮድ ይሰጥሃል ስቴፕ ባይ ስቴፕ። ዋንስ አንተ ሶፍትዌሩን ላፕቶፕ ላይ ከጫንከው በኋላ ላይ how I can put in my credential, how I can access it, everything እዛ ጋር
ዲፕሲኩ ያሳይሃል ማለት ነው። ያንን ስቴፕ ተከተለ ከሄድክ ዩ ካን ዲፕሎይ ሪሶርሶችን ማለት ነው። ገብቶሃል? አሁን ያለህን ኢሲ2 ኢንስታንት ነው አንተ የምታውቅ። ኢሲ2 ኢንስታንትን ደግሞ ሳውዘንዶቹን ኢሲ2 ኢንስታንቶች ዲፕሎይ ለማድረግ ማንን ትጠቀማለህ? ኩበርኔትስ ትጠቀማለህ ማለት ነው። ያ ነው በመስሪያ ቤት ደረጃ የምትሰራው እንጂ አንድን ኢሲ2 ኢንስታንት ብድግ ብለህ ዲፕሎይ አታረግም። መስሪያ ቤት ውስጥ ታውዘንዶችን ነው ዲፕሎይ የምታረገው ባንዴ። ስለዚህ በዛ መልኩ ነው ዲፕሎይ የምታረግ። ኦኬሽ ቴንክ ዩ በጣም ነው ማመሰግነው። በውስጥ በደንብ አወራለሁ ሞር ስፔሲፊክ እየሆን እየመጣን ስለሆነ ግን በጣም ነው ማመሰግነው። ቴንክ ዩ ቬሪ ዌልካም ብራዘር። ኑሮ በአሜሪካ ነው እንደዛ። በጣም ቴንክ ዩ ለታሽ። ቴንክ ዩ ሶ ማች በጣም እናመሰግናለን። ኦልራይት ወደ ኤላ አዲስ የገባችሁ ላላችሁ እንኳን ደህና መጣችሁ። ኑሮ በአሜሪካ በየሳምንቱ የምናደርገው ፕሮግራም ነው። እዚህ ፕሮግራም ላይ እንግዲህ የተለያዩ ርዕሶችን እያነሳን እንነጋገራለን። ከዛም በተጨማሪ ደግሞ ሌሎች ሰዎችንም እንደዚህ እያስገባን ጥያቄዎችን እንጠይቃለን፣ ኤክስፔሪንሶችን እንወስዳለን እና አይ ሆፕ እንግዲህ ኢንፎርሜሽኖቹ እንዳለ ጥሩ ናቸው ብዬ አስባለሁ እስካሁን ድረስ እየተሰጡት ያሉት። ከዚህም በኋላም ደግሞ እኔም አንድ ያው ልንዘጋ አካባቢም ደግሞ ተጨማሪ የምሰጣችሁ ኢንፎርሜሽን ይኖራል። እዛ ላይም ደግሞ እንግዲህ እናንተ የራሳችሁን እዚህ ጋር የሚነገሩትን የተለያዩ ብቻ ሰጀሽኖች፣ ጥያቄዎች፣ መልሶች ኤቭሪቲንግ በራሳችሁ ደግሞ ኮንፈርም አድርጉ፣ ላይክ ቼክ አድርጉ። ይረዳኛል፣ ይጠቅመኛል፣ ከኔ ህይወት ጋር ይገናኛል የሚለውን ነገር ቼክ አድርጋችሁ እንትን በሉ። ወደ ኤላ ሄዳለሁኝ። ሰላም ብያለሁ ሁላችንም፣ እንደምን ቆያችሁልኝ? አለ እንዴት ነው ኤላ? ሰላም ነው? እንኳን ደህና መጣህ። እግዚአብሔር ይመስገን። ቃሌ በጣም ነው የምወድሽ፣ ፕሮግራምሽን ላይ ነው የምከታተለው እና ዛሬ የሆነ ጥያቄ እስቲ እኔም ለምን ገብቼ አልጠይቅም ብዬ ነው የገባሁት። ለሀገሩ አዲስ ነኝ እና ስለ ክሬዲት ካርድ ከርዕሱ ወጣሁኝ። ሶሪ በጣም ስለ ክሬዲት ካርድ የሆነ ነገር እንድትሉኝ ነበረ። እየቀነሰብኝ ያስቸገረ ምክንያቱም እንደሆነ ብዙ እውቀቱ የለኝም። ታውቁትን አንዳንድ ነገር እንድትሉልኝ ነበር። እሺ እኔ ከማውቀው እንግዲህ ተጨማሪም ሰው ይነግርሃል ብዬ አስባለሁ። ክሬዲት ካርድ ያው የተለያዩ ምክንያቶች ይኖሩታል። የመጀመሪያው ያው ኦን ታይም ፔመንቶችን መክፈል እሱ ይኖራል ማለት ነው። ኦን ታይም ፔመንቶችን ኦን ታይም መክፈል ይኖርብሃል። ከዛም በተጨማሪ ደግሞ ኤኒ ኮሌክሽን የሆነ ለምሳሌ ሳትከፍል የረሳሃቸው ነገሮች ወደ ኮሌክሽን ይሄዳሉ። እዛ ሲሆን ኮሌክሽን ላይ የሆኑ እንትኖች በጣም ላይክ አፌክት ያደርገዋል ማለት ነው። ግን ለዚህ ደግሞ የሚረዱ አፖች አሉ። ለምሳሌ ክሬዲት ምን ላይ እየወረደ ነው የሚለውን የቱ ጋር ድክመት አለ የሚለውን ለማሳየት ማለት ነው። እኔ የምጠቀመው በእርግጥ የራሱ የሆነ እንትኖች ዌብሳይቶች አሉ። እሱን ሰርች አድርጌ እነግርሃለሁ። ግን ጀስት ከጭንቅላት የመጣልኝ ክሬዲት ካርማ ጥሩ ይሆናል ብዬ አስባለሁ። ክሬዲት ካርማን እሱን ቼክ አድርግና ለምሳሌ አሁን ክሬዲት ማነው ሶሻልህን ምናምን አስገብተህ የአንተን ክሬዲት ስኮር ይነግርህ የለ። ከዛ ደግሞ ሊስት ያደርግልሃል አንተ ድክመት ምን ላይ እንደሆነ። እዚህ ጋር አንድ ሰው ክሬዲት ዩቲላይዜሽን ብለዋል። ዩቲላይዝ የምታደርገው ክሬዲት ከ10% ከሄደ ደግሞ 30% በጣም ትንሽ ነው ማድረግ ያለብህ እንጂ ናት ፉል አማውንት አይደለም መጠቀም ያለብህ። ሊሚትህን ታውቀዋለህ አንተ ብዬ አስባለሁ። ከሊሚትህ ካለፍክ ክሬዲትህ ይወርዳል። ኦን ቶፕ ኦፍ ዳት ደግሞ ከሊሚትህ ደግሞ ትንሽ ፐርሰንት ነው መጠቀም ያለብህ። እሱን ደግሞ ኦን ታይም መክፈል እሱ ክሬዲትን እንዲጨምር እና እንትን እንዲያደርገዋል። ግን የቀነሰውን ለማወቅ ምክንያቱም አንተ አሁን ችግሩ ስለማታውቅ የቱ ጋር እንደቀነሰ እናንተ እንዳለ። ስለዚህ እኔ እንግዲህ የምጠቀመው ክሬዲት ካርማ ነው። ግን የተለያዩ ዌብሳይቶች አሉ በተለይ ከክሬዲት ጋር የተገናኙ። በራስህም ደግሞ ሰርች አድርግ። ሌላ ደግሞ ዩቲዩብ ላይ እንትና የቲ ፋይናንሻልን ኢንተርቪው ያደረኩበት የተለያዩ ሰዎች ኢንተርቪው ያደረኩበት በተለይ ከክሬዲት ጋር የተገናኘ በጣም ብዙ ኢንፎርሜሽኖች የሰጡት እንትን አለ፣ ቪዲዮ አለ። እሱን ከጨማሪ ደግሞ እንግዲህ ክሬዲት ካርማ ትናገድ ኢት ሪሊ ዲፔንድስ። ለኔ አይ ላይክ ክሬዲት ካርማ። ሌሎችም ደግሞ አፖች ይኖራሉ ሰጀስት የምታደርጓቸው። ኤክስፒዲያ ኢትስ ጉድ ብላለች። ግን እኛ የነገርንህን ቬሪፋይ አድርግ፣ ቼክ አድርግ። እሺ ኖሌጅ ቲኬ የምትሉ ውስጥ የምጨምሩት ካለ እዚህ ላይ እኔ አድ ላደርግ የምችለው ነገር ስለ ክሬዲት ካርድ ዩዥሊ ላይክ
I think like I don't know about now like ግን ብዙ ጊዜ ክሬዲት ካርድሽን ቼክ ባረሽ ቁጥር there's a point like ክሬዲት ስኮርሽ ይቀንስ የሚመጣው so the more you check like the less ክሬዲት ካርድሽ የሚመጣው ማለት ነው። ለምሳሌ ፔመንቶችን የሆነ አንድ ቀን መውለቀም ሌት የሆነ ወደ ክሬዲት ኮሌክተሮች ከሄደ ምናምን ነገሮች እነዛ ነገሮች ብዙ ጊዜ አትኝ አሁን ላይ ያሉ ብዙ ባንኮች አሜሪካ ላይ they will show you like credit scoreሽን ወርታሽ ላይ ስቶርጂ ማለት ነው። እና እዛውስ ገብተህ አለርት የሚሉ ነገሮች አሉ። ያን አለርት ስትነካ ያሳያል ለጌቱ ጋር እንደሆነ ፖይንቶች ማለት ነው። እና ከመድረሱ በፊት ከከፈልክ ምናምን ነገር እነዛ ናቸው ብዙ ጊዜ like build የሚያደርጉልህ ለከራሴ ኤክስፒሪየንስ አንፃር ነው ምነግርህ ማለት ነው። ኦኬ ቴንክ ዩ። እዛ ላይ እንደ ተጨማሪ ማስቀምጠው ነገር ብኖር ፔይመንቱን አንዳንዴ ሚኒመም ፔይመንት ብሎ የሚመጣል እና ደግሞ ሙሉም ደግሞ አለ። ያንም ፔይመንቱን መፈጸም ላይ ሙሉ ነው መክፈል ያለብኝ ያ ዶንት ፔ በታምር ሚኒመም ፔይመንቶቻቸውን ብዙ ጊዜ አትክፈል። ሚኒመም ፔይመንቶች ስትከፍል ብዙ ጊዜ ከኢንትረስት ጋር ነው አንድ ላይ የሚመጡት ሚኒመም ፔይመንቶች ማለት ነው። እና ሚኒመም ፔይመንቶችን አትክፈላቸው። ኦኬ ኦኬ ቴንክ ዩ። ያ ግን መጀመሪያ ምንም እኛ ሰጀስት ምናደርግ እንዲያርግ ካንተ ላይክ ያንተ ሂስትሪ ምን ይመስላል የሚለውን አንተ ነው የምታውቀው። ምን ሆኖ ዝቅ አለ ከፍ አለ የሚለውን አንተ ነው የምታውቀው። ስለዚህ እሱን መጀመሪያ አንደርስታንድ ለማድረግ ሞክር። እኛ ያለውን ነገሮች እንዳለ ከመሞከር በፊት ለምንድን ነው ዝቅ ያለው የሚለውን ፐርፐዝ ላይክ እንትኑን ይው። ስለዚህ አሁን ከታች ያስቀመጥኩልህ ዌብሳይቶች አሉ ቼክ አድርግና እዛ ላይ ገብተህ ሶሻል ሴኩሪቲ ምናምን ብቻ የሚጠይቅህን እንትኖች አስገብተህ ቼክ አድርግና ይነግርሃል፣ ሊስት ያደርግልሃል። በዚህ ምክንያት ነው ስኮር እንትን ያደረገው ዝቅ ያደረገው ብሎ ይነግርሃል። ሶ ቤዝድ ኦን ዳት then you know ማሻሻል ያለብህን አሻሽል። ኦኬ ቴንክ ዩ። ግን ዌብሳይቶች አሉ እንደዚህ የሚረዱክ ላይክ ክሬዲትን ታውቀዋለህ አይደለ? ስኮር ምን ያህል እንደሆነ ኦልሬዲ እሱን አውቃለሁ፣ ተልኮልኛል። ኦኬ ለምን እንደሆነ ግን አይነግርህም? አንድ ወር ማለት ግን ቅርብ ጊዜ ነው የተለቀቀልኝ ስኮርንም ለማየት እና ከሁለት ወር ተጠቅሜ ከሁለት በኋላ ደግሞ ወደ 23-25 ቀነሰብኝ። ጀመራለሁ በቃ ቼክ አድርግ። እንትን እኛ ያለ ጀነራል የሆነ ኢንፎርሜሽን ይነገርና ግን አንተ ደግሞ ለራስህ ፐርሰናሊ ምንድነው የሆነውን የሚለውን ነገር መጀመሪያ ቼክ አድርግ። ከዛም በኋላ ወደ አልንህ ነገሮች መሄድ ትችላለህ። ኦኬ ቴንክ ዩ ቲኬ፣ በጣም አመሰግናለሁ። ኤቭሪዋን ኖሌጅ የራሳችሁን ያለህን ኖሌጅ ስላካፈልከን አክቹዋል ጆብ ኢንተርቪው ላይ ሲሄዱ አንዳንድ ሰዎች ምን ነገሮች ላይ መዘጋጀት አለባቸው? So that's a really good question actually. እና how was the process? አሁን የመጀመሪያ ስራሽን ከኮሌጅ እንደጨረሽ እንዴት ነበረ የነበረው? አራምባና ቆቦ ነው ሬዚሜያቸውን ቢልድ ሲያደርጉ በጣም ይሳሳታሉ ብለሽ የምታስብ 42 ሬዚሜዎችን ሪቪው አድርጌ I was okay to put on my resume? ሬዚሜያችሁ ማለት it's literally like ማርኬቲንግ ዶክመንት ማለት ነው right? ስትመጪ አጀስት ለማድረግ የከበደሽ ነገር ምንድን ነበረ? They will take until you have nothing left to give. Obviously like fully makeup ማድረግ ሳይሆን ስቶሪ ግን like እንዴት በምን መልኩ አፕሮች ያደረጉት ነው ብለሽ ታስቢያለሽ? ለምንድነው ስራችሁ ትታችሁ ሄዳችሁት ሲባል you know if your boss is toxic, I don't want you to go in there and say oh yeah actually I'm leaving my job because my boss is very toxic. You know, you don't say that. የራሳችሁን ያለህን ኖሌጅ ስላካፈልከን thank you guys so much። በጣም አመሰግናችኋለሁ። እሺ thank you ባሊ ኮርስ ከሄልዝ ኬር ምን ይመስላል ከአይቲው ምን ይመስላል? እንደውም ሁለት እንትኖች ናቸው በጣም ብዙ ጊዜ የሚናገሩት አይደል? አይቲ ግባ ሄልዝ ኬር ግባ ምናምን እና ከነዛ ውስጥ እናንተ እንትን ማለታችሁ አሪፍ ነው። thank you. I will see you guys next week and ራሳችሁን ጠብቁ። ባይ